የለም ያ ለወሲብ ለወንዶች ስሜት አንጠባጣቢ ማለት ነው። ገብቶሻል? ያ እኔ እንኳን እንግሊዘኛ እየመጣም እያለብኝ የሚሄድ እንኳን ይሄ ነገር ይገባኝ። ያ ራሷን መጠበቅ ትመኛለች እና ሌላዋ ሴት ስትፋታ ተሰብራ አልቅሳ ማዲያት አውጥታ ነው እያለቀሰች ነው መታ ሚዲያ ላይ ብሶቷ ማኔ እንዲያረጋኝ ብላ ምትለው እሷ እንዲሆንኩኝ ሳትል ልጇን ጥላ የሚለውን ደግሞ ከተውሹ ከዚህ ሴንቴንሽስ ውስጥ እስቲ አንቺ ከባልሽ ጋር ተለያይና ልጆቹን ጥለሽ በሰላም ኑሪ። አንቺ ትዳር አፋቺ ኮሚቴ ነሽ ወይስ ምን ኮሚቴ ነሽ? ግሬ ገባይ ነገር ሴቶች ገፍተው ሲሄዱ ደስ የሚልሽ ነገር አለ። መፈንቅለ ወንዶች ጉዳይ ላይ ብትሰሪ ጥሩ ነበር። መፈንቅለ ወንዶች ይውት ሴቶች ገፍተው በድለው ምናምን ሲሄዱ ደስ የሚልሽ ሪአክሽን አለ። በጣም ያ ስለ ሴቶችና ወንዶች ላይ ትኩረት ባታረጊና አጀንዳ ላይ ፎከስ ብታረጊ ጥሩ ነው ብዬ አስባለሁ። ገብቶሻል? ያ ማለት አጀንዳ ላይ ፎከስ አድርጊ። ጾታ፣ ሃይማኖት፣ ሰዎች ምናምን ላይ አታርጊ። ይዞ የመጡት አጀንዳ ምንድነው? አጀንዳው ይሰማል፣ አጀንዳ ላይ ትኩረት ይሰጣል። እና ውሳኔም ሆነ አስተያየት ከተሰጠ እኔ እንደዛ ነው ማምነው። ያ እንደዛ ነው ማምነው። ራሷ ላይ በመስራቷ ጠንክራ በርትታ በመታየቷ ልትኮሩባት፣ ልትደሰቱባት፣ ጎበዝ ልትሏት ሲገባ ለምንድን እንዲህ የምትቀኑባት? ላይክ ዋይ ደስተኛ ሴት ስታዩት እናደዳላችሁ? ሀቢባ ወይ ኩባያ ወይንም ድንክ ሳምሪ ደስተኛ ናት። ያ በንዴት ነው ብረት የምትገፋው። ስፖርት መስራት ለጤና ብቻ ሳይሆን ለመድከምም አይምሮውን አድክመ ሄደ ለመተኛትም ትጠቀሚበታለሽ። በጣም ደክሞሽ ለመተኛትም ስፖርት ትሄጃለሽ። ያ ዛሬ ደግሞ ማንን እንደምቦልክ ታውቃላችሁ? የሸርሙጣና የድንክዬ ደቀ መዛሙርቶችን አራግፊዎችን አባራቸዋል። እኔ እንደናፈኳችሁ ቀራል። ከሰዎች ጋር ሲገባ ሄለን ብሎ ካውጪኝ ትላላችሁ። ዳይ ወደዛ። በጣም ችግር የሌለብኝ ነገር ቢኖር አሽቃባጮችን ገባችሁ? እከካሞችን ጀስት የምናወራ አጀንዳ ላይ ሳይሆን የማሽቃበጥ ኡቃቢያችሁ አብዱ ከቢሪያችሁ ተነስታችሁ ቴክስት የምታረጉ ላይ ነው ፎከስ ማድረገው። ሂድ ናፍቀኸኝ እኔን አታገኝም። 1000 ዓመት አላወጣም ከኔ ከብሎክ። አንድ ቀን ሄለን ያቺ የሰጠችው አስተያየት ብለ እኔን እየዞርክ ብትፈልግ ታገኘኝ። ይሁንት ያ የጌም ተብታቢ አድርጌ ነው ማስቀር። ቀጥ እኔ እንደሷ ሴክሲ ሆኜ እንደሷ ባበድኩ፣ እንደሷ ሴክሲ ሆኜ እኔ ባበድኩ አለች። አያችሁም እንዳለች እንደሷ ሴክሲ ሆኜ እኔ ባበድኩ። ያ ማለት እኔ ስፖርት ሰርቼ ሰውነቴን ጠብቄ እስቲ እኔ በተፋታው ነው አይደል? አድርጊዋ። በሰዎች እንዳይጥ ነው እንደ አንቺ ሪሰርች ምሰሪ። አንቺ ድንክ ካመለካከቷ ንቀቷ፣ ከንቀቷ ደግሞ የጥርሷ መዘርዘር። ድሮም ጥርሰ ዝርዝር ሰው ወሬኛ፣ ቱልቱላ፣ ነገር የማይደብቅ ራስ ወዳድ፣ የሆዱን ካገኘ የትም ቦታ የሚያርፍ እከካም ሰው። ጥርሰ ዝርዝር ሰዎች ጋይስ በጣም በህይወታችሁ ካሉ አውጣቸው ከህይወታችሁ። የእውነት የሚልሱትን ድስትና ቂጥ ካገኙ እነሱ ለነሱ ዓለም ሙሉ ናት፣ ጨረቃ ሙሉ ናት፣ ሁሉ ነገር ሙሉ ናት። ጥርሰ ዝርዝር የሆኑ ሰዎች ቂጥ የሚልሱት ቆንጆ ቂጥ ካገኙ፣ ጥሩ ድስት ካገኙ ለነሱ ጨረቃ ሙሉ ናት ያለት ጨረቃ ሙሉ ናት። ምን እንዳለ ሰማችሁ ጋይስ? እስቲ እኔ እንደሷ ሴክሲ ልሁንና እንደሷ ልዝልላለች። እንደሷ ልሁን
እንደሷን ስፖርት መስራት ነው እኮ ልጆችሽን ለመጣል። ጂጂ የኦሮሞ ጥላቻ አለችሽ ያልችሽ ብዙ ጊዜ ትናገርሻለች። ይሄንን ስምና ከጂጂ ተቀባይነት የምታገኘው በዚህ በማሽቃበጥ ነው። የሄድሽበት አካሄድና የመጣሽበት ግልጽ ነው። የሚገርምሽ ነገር ለዛ ነው ቤቱን ያልጠበቀ ንግግር የምትናገር። ገብተሻል? ያ ቤቱን ያልጠበቀ ማሽቃበጥ ይሄድሽው በዚህ ምክንያት አመለካከትሽን ለማስተካከል። ገብተሻል? ያ እንጂ ከልብሽ የእውነት ቢሆን ይሄ አይደለም። እኔም በምፈልገው መንገድ ሂጂበት እያልኩሽ አይደለም። አንቺ የገለሻት አይነት ስም ሰው አይደለችም። እስቲ እንደሷ እኔስ ልወራገጥ ሴክሲ ልሁንናልሽ። እቺም ቂጦና ፓንታ ማራታል ገና በዚህ ድንክዬም ሌላ ሰው ለማሻፈድ እኛ ጎንደሬው ላይ ራሱ ጥንቆላ አሰርታለች ብለናል። ጭራሽ ሌላም ያምርሻል እንደገና በግድ ጠፍጥፈን በስንት ነገር ሰው አደረግንሽ። እንደገና ዩ ቲንክ ሶ አንቺ ያማሩሽ ብቻ ናቸው። እቺም ሴት ናት እንትናም ሴት ናት በሴትነቷ ንቁምላት የምትዩ ያማሩሽ ብቻ ምታሽቀብጭላቸው ብቻ። ብዙ ጊዜ የኦሮሞ ችግር አለባት ብላ ቶፒክ ስታረጋት ነበር። እንደዚህ አይነት ችግር እንደሌለባት እንትን የምትሰጣት በልጇ ብላ ነው። ለምን በልጄ ትላለች አለ ጂጂ ብዙ ጊዜ። ለምን ራሴን አጠፋለሁ ሳምሪ ስላለቻት ስጋት ስላለባት የቀነኒንም ስላየች ያን ሁላ ራሷን እንድታጠፋ ሳምሪ ራሽ እንድታጠፊ ነው ያረግሻለሁ አሳብድሻለሁ ብላ ራሷ የተናገረቻትን ንግግሮች ምታካክስበት ጊዜ ነው የምትሯሯጠው። ጂጂን አይታችሁ ከሆነ ገባችሁ? ያ ምክንያቱም ራሷን እንደገደለቻት ልጅቷን እኛ ቪዲዮቿን እናወጣለና በየቀኑ እናወጣላታለን። በየቀኑ ጠቅ አርግተን እናወጣላታለን። ያንን ከቨር ለማድረግ ነው የምትሯሯጥ። ለዛ ነው ወጣቶቹን ፊትና የምታሳየው፣ መከራቸው የምታሳየው። ከልጄ ጋር ጌማ ትጫወቱ፣ ልጄ ምን አረገቻችሁ? ፋኒስ ከፋኒ ጋር የተጫወቱንስ ወስጥ ትገባና እናንተ የሴት እንትኖች ናችሁ እንዴ? ሴት ልጅ ራሷን ስትጥል ራሷን ስታጠፋ ደስ ይላችኋል? እሱ እኮ ልጅ ራሷን እንድታጠፋ የገፋፋ ሰው ነው። የሴት ጥቃት አያሳስብሽም እያለች ለሴቶች ቴክስት ትልካለች። ልጅቷ ከሱ ጋር እንደማትጫወት ቴክስት አሳየችና ፕሊስ እኔ እናቴ እንደዚህ አይነት ረብሻውስ እንድገባ ስለማልፈልግ ጀስት ፎር ሪስፔክት አይ ሾው ዩ ብላ ቴክስቱን አሳይታ እኔ እንድፖስት ላክልኝ ስለው እሷ ፈቃደኛ አይደለችም። እኔን አሳየኝ፣ እሱ አየ ነው እሱ አየችው። ዛሴት ለማን እንደላክሽ ጂጂ ታውቂያለሽ። ገባች? የሴት ጥቃት ከሱ ጋር የተጫወቱ ኤርሚን ለምንድን ነው የጠመደችው? ከፋኒ ጋር 2 ቀን ስለተጫወተ እግዚአብሔር እንደዚች አይነት ልጅ ብዬ ልጅቷን ትናልም። ለምን ከ3 ነው ከ4 ሴቶች ጋር ተጫውቶ ነበር። ለቴክስት ላከችችላቸው። ለምን ከወንድ የሚያጠጋ ሴት የሚያጠጋ ጋር ትደግፋላችሁ እንዴ ብላ። እሺ ልጁ ስንት ነገር በቻለ ስንት መከራ በቻለ እንደገና ራሷን ስለቻለች ለምን ትቀኑባታላችሁ? ምናምን ቅንቅናም ልቃሚ ሁሉ ሰው እንዳንቺ ድንክና ገጣጣ ልቃሚ በስንት መከራም ባል ያገባ ነው እንደሚመስልሽ? ቆይ ፋኒ ምን ችሎ እንደነበረ መጣ የለ እንዴ? የታል እኔ እኮ ማላወራበት ጉድ የለም፣ ማልሰበስበው ጉድ እኮ የለም ጋይስ። ጋዴ ምሽት
ቆይ የተበደለ ሰው እውነት በደለኛ ከሆነ ምንድን ነው የሚያደርገው? ያ በእልህ ከወጣ ተበድያለሁ ካለ ትምህርቱን ይቀጥላል፣ ይሰራል። ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። አያችሁ ምን ስትላት እንደነበረ? ሄደሽ ወንድ አታገቢም፣ ተበድለሽ ከሆነ እኔ በድየሽ ከሆነ ስራ ነው የምትሰሪው፣ ትምህርት ነው የምትማሪው። ሄደሽ ምን ላይ ቁጭ አትይም ያለቻት ቃል በቃል ምንድን ያለቻት ሰምታችሁ ከሆነ እኔ ደግሞ እዛው እንደ መጥባት እንደለመደችው ራሷ ስትስሙን ትጥራው። የእውነት ስሙን ቄስ ስራው የሚባለው ሊሞት ያለ ሰው ነው። ምንድን ያለችው? ጥሩት እናንተ። በደለ ሰው እውነት በደለኛ ከሆነ ምንድን ነው የሚያደርገው? ያ በእልህ ከወጣ ተበድያለሁ ካለ ትምህርቱን ይቀጥላል፣ ይሰራል። ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። ያ ራሱን ይጠብቃል። መድረስ የሚፈልግበት ቦታ ላይ ይሄዳል ሲላሉ ሄዶ ምን ላይ ቁጭ አይልም ያለችው? ወንበር ላይ ሄዶ ቁላ ላይ ቁጭ አለ። ያ እናቷ ናት ይሄን ስትላት የነበረው። በእንደዚህ አይነት ብሷት ራሴን እገላለሁ ራሴን አጠፋለሁ ስትል በሷ እንደሆነ እንደዚህ ስለምናሰማ ያንን ከበሯን ለመደበቅ ነው ጂጂ የምትሯሯጥ። ማን ያገልላት ማን ነው ምን ያላት ትላለች። ልጅቷ ደባሪና አስቀያሚ ገጣጣ መሆኗን አታምን። ብትስቅ ሳቋ አይታወቅ፣ ብታወራ ምን እንደምታወራ ማትታወቅ፣ ብትደንስ ዳንስ ራሷ አጠገቧ ሲደርስ ሲያስጠላ። ይሄን ሁላ የምትሯሯጠው እንደዚህ ልትገላት እንደፈለገች ምንድን ያልቻት ቃል በቃል እኔ ሳምሪ አብደሽ እንድትሄጂ ያደርግሻል፣ እገልሻለሁ፣ ራሽ እንድታጠፊ ያደርግሻለሁ ነው ያለቻት ቃል በቃል። በፍርድም ሆነ በሚዲያም ሆነ በምን የራሷን ቪዲዮች አምጥተን ስለምናሰማ ያንን መደባበቂያ ነው እሷ የምትሯሯጠው። ሀቢባ ደግሞ ጭራሽ ልጅቷ የምትቀኑባት ሴክሲ ስለሆነች ነው። ልቃሚ ቁሻሻ እከካ አንቺ ያልጋ ስተት የምናባሽ አልጋን የአጥር ስተት ድንክዬ ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። ዛሴት ሌላም አመጣል ያ እንዴ እኔ እንደዚህ ነገር ስለሷ እኔ በሞት ሬሳይ ላይ ማትቆም እኔ ሬሳይ ላይ ማትቆም የሞተች ልጅ ያለችኝ 40-80 ያወጣት ሞታለች። ሳምሪ ሞታለች። እኛ የምን ሙታን ቀስቃሽ ነው? አንድ ነገር ማታረግ የሞተች የተቀበረች አንድ ልጅ አለች። አንድ ልጅ ነው ያለኝ። አንዷን ቀብሬያታለሁ። ሞታለች። ሞታ 40-80 አውጥቻለሁ። ልጅ የለኝም። 40-80 ልጅን አውጥቻለሁ። 4 ነጥብ ያ ገብቶሻል። ለምን ትቀኑባታላችሁ የምትይው አንቺ አጋሰስ ድንክዬ ደካከና በግንድ ተለጣጥፈሽ በፎሎ ብዛት ሰው የሆንሽ ሴትዮ እኛ ላይ አታሳብቢም። የነሱን የሽርሙጥና ዓለም ማለት ነው። የነሱን የቆሻሽና ዓለም እኛ ላይ አታሳብቢም። ልጇም ሸርሙጣ ገጣጣ እናቷም እንደዛ ገብቶሻል። ያ አይ ቆይ እሺ አንድ ሰው ለእናት ለመቆም ግዴታ ሴክሲ ናት። ለምን ሸጋት መችባትም? አንቺ ሀቢባ ነው እበት ምትባይ ሴትዮ ለምን ሴጋት መችባትም? ራሷ በሳምሪ አሻፍዳሽ ከሆነ ሴክሲ መስላ ከታየችሽ ለምን ሴጋት መችባትም? ከባልሽ ጋር አንድ ላይ ለምን በጋራ አትመቱባት? ከባልሽ ጋር ለምን አጠፈጠፉባት? ገብቶሻል? ይሄን አዳምጪ። ታቀቢለው የእናትሽን ስም የአባትሽን ስም የሚያውቅ ያ ይብላኝ ላንቺ ሳምሪ። ጂጂ ከመቼ ጀምሮ ነው መላክ የጀመረችልሽ? ከመጣችበት ከ2003 ጀምሮ ጂጂ ብር ትልካለች ብሎ ነው የሚነግርሽ። ከ2003 ጀምሮ አፈርቢ ትስ ባለጌ ስድ ድሮ ሴማን ልጅ ሆነሽ እግዚአብሔር የማንዘር ጎመንዘር አሁን ገባኝ። እንኳን እኔ እንደዚህ አይነት ዘር አልፈልግም።
እግዚአብሔር በእኔም እንድትጠሪ አልፈልግም። በእኔ እንድትጠሪ አልፈልግም። እንደዚህ አይነት ዘር አልፈልግም። የማዘር የሙሉ ጌታ ዘር ማነው? ሙሉ ጌታ የሳምሪ አባት ቹቹ ዛሴት ከህይወቷ የሰረዘቻት ልጅ ናት። ሸርሙጣ ናት፣ ደደብ ናት ያለቻት ናት። የጠንቋይ ዘር ናት ያለቻት ናት። እኛ ምን ስለሆንን ነው ቀናሽባት ምትዩ? እኔ ካንቺ የበለጠ ወንድ አመጣለሁ ያለቻት እኮ እሷ ናት። ገብቶሻል? አንቺ አጋሰስ ኦሮሞን ትጥያለሽ ያለችሽን እኛ ላይ ተደግፈሽ አይደለም በጂጂ ተቀባይነት የምታገኙ። ሆዴ የጀመረውን ቂጥ ሄደሽ መላስ ትችያለሽ። ልቃሚ አስመሳይ እዚህ ሚዲያ ላይ እንደዚህ ሴትዮ አስመሳይ ይቻላል አውቅም ጋይስ። ሲጀመር ጥርሱ ዝርዝር የሆነ ጥርሱ ፍንጭት የሆነ ሰው ወሬኛ ውሸታ ጋይስ ቂጡን የሚልስና ሳህን የሚልሰው ካገኘ ጨረቃ ሙሉ ናት ብሎ ለጥ ብሎ የሚተኛ አጋሰሶች ናቸው። እናቴ ትሙት እካካ አንድ ነገር ሳምሪ ይኸው በእኔም እንድትጠሪ አልፈልግም። የእሷ ልጅ እኔ ከፋ የእሱ ደም ያለበት ስለሆንሽ እኔ አልፈልግም። ከአሁኑ በቃ አልፈልግሽም። ሰው በሰማው አይደለም የሚያምነው። ሳይሞቅ ፈላ ነው እዚህ ቤትና እንደዚህ ያለቻትን ለምን ትቀኑባታላችሁ? ሴክሲ ነኝ ትላለች። ገባችሁ? እንዲህ ደግሞ ለኔ ስለ ጂጂ ቤተሰብ ጂጂ እንኳን ራሷን እኔ እንደማውቃት አታውቅም። ነው የምላችሁ። ያ እኔ እንደማውቃት አታውቅም ነው የምላችሁ እኮ። ፋኒ ምን ነገር መከራ እንደያዘ ብቻ አሳያችኋለሁ። ፋኒ ምን አይነት መከራ ሲያይ እንደነበር እንግዲህ እንደዚህ አይነት ትዳር ውስጥ የነበረልች ነው። ተበድላ የወጣችን ሴት ለምን ትጣምዳላችሁ ትላለች። ይሄ ልጅ ተበድሎ ነው የወጣው ወይስ በድሎ ነው የወጣው? ጋይስ በድሎ ነው የወጣው። በፍጹም ለልጄ አትገባም። ነገም እነግርሃለሁ፣ የሚቀጥለው ዓመት እነግርሃለሁ፣ ከሚቀጥለው 80 ዓመት ብሞት እንኳን እነግርሃለሁ። አንተ ኩስ ነህ። ኩስ ታውቃለህ? የዶሮ ኩስ የሰው አር አይደለም፣ የእንስሳ አር አይደለም። ኩስ ነህ። በቃ የኩስ ያህል ቅልል ያልክ በቃ ትንሽዬ ነገር ነህ አንተ ነው የምልህ። ውሸታም ነህ አንተ። ሰው አይደለም፣ የሰው ካካ እንኳን አይደለም፣ የዶሮ ኩስ ነህ እያለች ነው የምትሰድበው የነበረው። ገባችሁ? ይሄን ሁላ ነው የምትሰድበው። በእንደዚህ አይነት ትዳር ውስጥ የተፋቱት ወይንም የተለያዩትን አሁንም ደግሞ አቢባ ምን ነው የምትለው? ከትዳር የተፋታች ሴት ስታለቅስ ነው የምትለው። እሷ ግን ስፖርቷን እየሰራች ሴክሲ ናት። ምን አለ እኔም እንደሷ ሴክሲ ሆኜ እንደዚህ መቃወጥ ብችል ኖሮ ዛት ሚስ እኔም ተፋትቼ ስፖርት ሰርቼ ማሻፈድና አሬንስ በጠብጥ ብውል እንዴት ነበር ነው የምትለው እኮ። ዳንስ የሚባል ነገር የለም። በዳንስ ሰበብ የሚበጠበጠው ካካ ነው። ሰው ተፋታሽ የሚባለው ከትዳር ይሄ ትዳር ነበር እንዴ? ልጁ እኮ ትዳርም አዳርም ያልሆነ ነገር ለመጠጋገን ሲጥር የነበረ ሰው ነው። አይሽ ኦሮሞን ትጠላለች ብላ ብዙ ጊዜ ቶፒክ ስላደረገችሽ ፖለቲከኛ ነሽ ብለሽ አንቺ ስለምትፈረት ስምሽም በሷ ጋር ያለሽን ምታድሽውና ምታድኝው ለሳምሪ ቂጥ በመላስ በማይመለከታት መንገድ ወንድም በመጫን ባልሽም ካንቺ ጋር የሚቀመጠው መስሩፉን ስለምትችዩ ወጪሽን ስለምትችይ ነው። የልጆቹን ትምህርት የክራይሽን ስለምትችይ ነው። ገብቶሻል? ያ እከካም ልቅንቃሚ ዘረው ውሸታም ነህ። አንተን ለማወቅ ብዙም አልፈጀብኝም። ታውቃለህ የነገርከኝን ነገር። ባለጌ ነህ፣ ዘልዛላ ነህ፣ ወረኛ ነህ። እሷም አታከብርህም። አይ ነው አብረን እዩ። አያችሁ ፋኒ ምንድን ያለው አሁን ላይ ከስንት ዓመት በኋላ አታከብረኝም እንደባል ያለው አይደል? ጂጂ ምንድን ያለችው ከ7 ዓመት በፊት አይቻለሁ። ከናንተ ጋር አንድ ተወሰነ ሰዓት ቁጭ ብዬ አይቻችኋለሁ። አታከብርህም። ፋኒ የተናገረው ነገር ውሸት ነው።
ባለመከበር ውስጥ በመሰደብ ውስጥ ምን በማለት ውስጥ ህይወት ለመዝራት ሲል እየተንደፋደፈ የነበረ ልጅ እሷን ነገር እያደረገች ተገፍታ ቢሆን ይሄን ንግግር ለሷ ብትናገሪ ልክ ነበርሽ። ገብቶሻል? ልክ ነበርሽ። ሀቢባ ነው አንቺ እበት የምትባይ ሴትዮ፣ አንቺ እከካ ጥርስሽን እንኳን በብሩሽ በስነ ስርዓት ማትፍቂ ብሩሽን ስንፍቂ አንዱን ብሩሽ ከስር የምታገኝ እከካም ልቃሚ አስመሳይ ዘልዛላ ነህ፣ ወረኛ ነህ። እሷም አታከብርህም። አይ ነው አብሬያችሁ ተቀምጫለሁ፣ አይቻለሁኝ። አይቻለሁ። እሷም አታከብርህም። ይሄን ነው ሪሌሽን ለማድረግ እሱ ሲጥር የነበረው። ልጅቷ ራሷን ስለጠበቀች ስላላቀሰች ነው ወይ የምትቀኑባት ብላኛ ላይ ታሳብባለች። ጋይስ እቺ እበት አፕል እንኳን ደፍራ ማትገምጥ አፕል ስትገምጥ የትኛው ምን እንደምገምጥ እንኳን እስቲ አፕልኛ ፊት ደፍረሽ ግመጪ። እስቲ አፕል ቢኛ ፊት ለፊት አንድ ብሩሽ ሙሉ እንደዚህ የማትፈቅ እከካም ቡቱቷ የጥርስ ቡቱቱ የምናምን ቡቱቷ ማስሮፉን ባትቺው ቂጡን ባትልሽው ይሄ ልጆችሽ አባት አጠገብሽ አይቀመጥም ነበር። ልክ ተንቀባሮሽ እንዳስቀመጠሽ ብታይ ድራማ እንዳሰሪ እዚህ ሚዲያ ላይ የቸገረው አረብ ሀገር ያለ ምናምን አጠገብሽ ሲመጣ አንቺ በላቸው ሆነሽ አይደለም ልቃሚ። እስቲ አንቺ ራስሽ መቻል አቁሚ። ካንቺ ጋር ይቀመጥ የሰውዬ መጠጡን እየቻልሽ በአረብ ሀገር ቼምባስ ምናምን እንዲህ ሞልተሽ ቁጭ አርገሽ እየቻልሽ ነው አጠገብሽ ያለው። ገብቶሻል? እከካም ልቃሚ የሰው ትዳር ታፈርሳለች። የራሷን ከየትም የለቃቀመች ሱሱ ሳይቀር ጫቱ ሳይቀር ምኑ ሳይቀር አብራ እየተወተፈች ቤሽቲያ በሷ ቤት እሷ ብቻ ስማርት ሌላው ምስማር። ገባች? እኛ መዶሻ ነን። ቡቱቱ አብዮነች ምንም አቋቁመውላ ቡቱቱ ደደብ አስመሳይ ቂጥላሽ የጂጂን ፍቅር የምታገኙ በእንደዚህ አይነት መንገድ ነው። እከካም ልቃም ስለዚህ ናኳችሁ፣ በጣም ናኳችሁ። ካሜራ ላይ ሰውን ማታለል ትችላላችሁ። ከካሜራ ወንድ አይደለህም። ይሄን ሁሉ የቻለ ሰውዬ ነው እንግዲህ ከትዳሯ ተገፍታ እንትን ያለች ልጅ እንደዚህ የምትላት እና አሁን ራሷን ከዛ ስብራ ስለዳነች ለምን ትቀኑባታላችሁ? በሳምሪ ሴክሲ ስለሆነች ነው። ምን አለ እኔም ሴክሲ ሆኜ ዓለምን በናጥኳት። አውዝ ብላም ነሸይጣን የኔ ቢጤ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰጣ። ይሄ መቼ ነው መሰላችሁ? የፋኒ ካዝኖች ከአሜሪካ መጥተው ከሱ ጋር ቪዲዮ ሰሩ። ከሱ ጋር አይደለም ከእህቱ ጋር ሰሩ። እና ልጆቹ ከአሜሪካ ስለመጡ እንግሊዘኛ ብቻ ነው የሚያወሩት። እንዴት እንግሊዘኛ ያወራሉ? እኔ እኮ የምፈልገው እንግሊዘኛ የሚያወራ ማች ነው። ስሙ ቪዲዮ ሰርቼበት ነበር፣ ትዝ ይላችኋል? ከዛሬ 5 ዓመት በፊት ሪአክሽን አድርጌበት ነበር። እኔ የምፈልገው ፋኒ እንግሊዘኛ እንዲናገር እንጂ እንግሊዘኛ የሚናገር ዘመድ መች ይፈልጋለሁ ብላ ልጆቹ ምን ብላ እንደምትናገር ከዙን ልንገራችሁ። ሙሉውን ቪዲዮ ነው ሪአክሽን ስለሰራውበት እያንዳንዱ ነጥብ ነው የማውቀው። እሺ እያንዳንዱ ነጥብ አውቃለሁ። መቼ ምን ላይ እንደተሰራ አውቀዋለሁ። ምክንያቱም እያንዳንዱ ኬዝ የነፋኒ ነው ይዤዋለሁ ካሁን በፊት። የኔ ቢጤ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ ካዝና መጣችሁ። እየተበተባችሁ ሳምሪኮ ካዝኑን እንኳን አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋው ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም። እኔ የፈለኩት ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለኩላት። ይሄ አያችሁ፣ ዘገምተኛ ልጅ
ለልጅ የፈለኩላት እንግሊዘኛ ተናጋሪ እንጂ እንግሊዘኛ ተናጋሪ ዘመድ ያለው አለ የምፈልገው። እነሱ ቤት እንግሊዘኛ ምን ያህል ቦታ እንዳለው እንግዲህ እዩ። ከዛሬ ስንት ዓመት በፊት የተሰራ ቪዲዮ። እሺ ያ እዚህ ጋር እንግዲህ ይሄ ታሪኩ እንዲገባችሁ የፋኒ ቤተሰብ ዘመዶች የፋኒ እህት ዩቲዩብ ላይ ቪዲዮ ሰርተው ነበረ ለመጀመሪያ ጊዜ ቴንኪው ምናምን ነገር ፋኒ ምናምን ዝም ብሎ የለም እንደዛ ያ ልጆቹ ከአሜሪካን የመጡት እንግሊዘኛ ይቀናቸው ነበር። ዛሴ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ ካዝና መጣችሁ። እኛ ሳምሪ እኮ ካዝኑን እኮ አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋ ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም የፈለግኩት። ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለግኩላት። ይሄ ፈዛዛ ልጃችሁን ተረከቡኝ ነው። ይገባችኋል? በሽተኛ ልጃችሁን ተረከቡኝ። ለ5 ደቂቃና ለ10 ደቂቃ ቪዲዮ ላይ እንዴት በጥፊ ተቀጥቶ የሚነቃው ልጃችሁን አይደለም፣ በሽተኛው ልጃችሁን ተረከቡኝ ነው። ለምን እኔ በሽተኛ ልጅ አልወለድኩም? አያችሁ፣ ፋኒን በሽተኛ ዝግመተኛ እያለችው ነው የምትሰድበው። እንደገና ሳምሪ አታከብረው። እንደዚህ ውስጥ ህይወት ለመመስረት በሌለ ጨለማ ውስጥ ድንጋይና ድንጋይ እያፋጨ ብርሃን ለመፍጠር የሚሄድ ልጅ በራሷ እንትን የተለያየችውን እንደገና ደግሞ መለያየትን ያንተን ልጆች አላሳድግም ብላ ልጆቹን ጥላበት አሯን ስትንጥ የምትውል ልጅ ከትዳሯ ተፈናቅላ ተጎርታ ሰውነቷን እየጠበቀች ሴክሲ ሆና ስለኖረች ነው እንደምትቀኑባት አትልም። ሀቢባ ነች እበት የምትባል ለምን ትቀኑባት አላችሁ? ሴክሲ ስለሆነች ነው ወይ? ቁጭ ብላ ስላላለቀሰች ነው ወይ? ፋኒ ያሳለፈውን ነገር ሳምሪ ያሳልፋ ቢሆን ሀቢባውን እንደዚህ ብትል የእውነቷን ያምርባታል። በዚህ ላይ ምን ብዬ እኔም ሪአክሽን አረግባታል? እሺ ትቀኑባታላችሁ። ሴክሲ ስለሆነች ስላላላዘነች ነው ወይ ስላላላቀሰች ነው? ለትዳሯ ጥራ ግራ ምናምን አይመስልም። እኔም እንደሷ ሴክሲ ሆኜ እንደዚህ በቃወትኩት ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለችሁ። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብሪ ገና አሳብድሻለሁ። አያችሁ፣ እኔ የምለው ነገር ዝም ብዬ ነው አለመስላችሁ። እንኳን እንዳንቺ አይነት ቆማጣ የሚሸከሽከው አይደለም አለቻት ሳምሪ። እኔ ገና አሳብድሻለሁ ታየኛለሽ አለች። እኔ ገና አምሮብኝ እንዲህ ያልኩ አንቺ አሮጊት እየሆንሽ ባትመጪ ታያለሽ ነው ያለቻት። እናቷ ነው ከሷ ጋር ቻሌንጅ የጀመረችው። ሳምሪ ካለሷ ራሷ እንደምታጠፋ ቻሌንጅ የገባችው ራሷ ናት። እንደምታብድ ቻሌንጅ የገባችው እሷ ናት። እኛ ምን ታርጋችሁ ብለሽ እኛ ላይ የምትቀስሪው ምን ስለሆንሽ ነው? ሀቢባ ነው አባት የምትባዩ አንቺ ኮተታም ሴትዮ ልቃሚ። ታያለሽ እኔ ባላሳብድሽ እያማረብኝ እየመጣ ታያለሽ ነው ያለቻት። ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለችም። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ወይኔ እናቴ ነው ያ እና ቅጥል ነው ማረግሽ። ቅጥል አባትሽ የመጀመሪያ ጠላት፣ ሁለተኛ አንቺ ጠላት ነሽ። አያችሁ አሁን ራሴን አጠፋለሁ ስላለች መጥፋት ማለት እንዳለ ስታውቅ ቀነኒን ስታይ ይሄ ነገር እንዳይከሰት ነው አይኗን የምታያት። ለምን አንደኛ ማንለቃትማ ሳምሪ ማን ገደላት የሚል ነገር አጀንዳ እናመጣና የራሷን ቪዲዮ እናመጣዋለን በየቀኑ። ሳምሪ ራሷን እንድታጠፋ ምን አነሳሳት የሚለውን እንደማለቃት እኔ ታውቃለች። በተለይ ነው ያለቃት። ይሄን ስለምታውቅ አሁን ከማጋጌም እየተጫወተች ነው። ምን ቴክስት ጻፉ እስቲ ማን ጊፍት ሰጣት እንደዚህ ትላለች።
እራሷ አገልሻለሁ ብላ ሸርጥ ይዛላታለች። አሳብድሻለሁ ብላ ነው ሸርጥ የገባችው። ካንቺ የበለጠ ወንድ ነው አይዤ ባላሳይሽ አሳይሻለሁ ነው ያለቻት። ለዛ ሆዴን ያዘሽ ባይቆይም ማለት ነው። ለዚህ ድክመቷና ለዚህ አረመኔነቷ ሀቢባ እኛን ትጠይቂናለሽ እንዴ? እኛን ነው የምትጠይቂን ሀቢባ? ነው አንቺ እበት እከካ አንቺ ባልሽን ተለማምጠሽ እንደምትይጂው ሳምሪ ፋኒን ይዘዋለች። መጠጡ ሳይቀር ምኑ ሳይቀር የቤት ኪራይ ሳይቀር ምን ሳይቀር ራሽን እየቻልሽ ነው እኮ የምትኖር። እንደዛ ችላው ነበር። ከእንደዛ አይነት ላይፍ ውስጥ ነው የተፈናቀለችው። ልቃሚ ድሮም ጥርሰ ዝርዝር፣ በዛ ላይ ድንክ፣ ምንም ኢማን የላችሁ ወራ እንትን የላችሁ ሐሲዶች ናችሁ። ቆንጆ የምታገኙ ብርና የምትልሺው ድስትና የምትልሺው ቂጥ ካገኘሽ ለአንቺ ጨረቃሽ ሙሉ ነው ያለት። ለጥ ብላችሁ የምተኙት እንደዚህ አይነት ሰዎች እንደዚህ ናቸው። በተደጋጋሚ የኦሮሞ ጥላቻ አለችሽ ብላ አጀንዳ ስላረገችሽ ስምሽን የምታጠሪው እንደዚህ ቂጥ በመላስ ነው። ቂጥ በመላስ ምነው ከቤታ ጋር ችግር አለብሽ እንዴ? ይሄን ሰሞን ከቤታ ጋር ሲጣሉ አንቺ ደግሞ ከጂጂ ጋር ጓደኛ መሆን አማረሽ። ባለፈው ምን ትላታለች? ባለትዳርማ ብትሆኚ እንደዚህ አትበላቀጭም እያለች ስትናገራን ነበር። ቤታ ቪዲዮ ላኩልኝስ፣ ሰብናፕ ላይ ግቡና ላኩልኝስ። እዛ ቁጭ ብላ እንደ ልክልኳን እንደምትነግራት ራሱ ለቤታ ላኩልኝ ጋይስ፣ ሰብናፕ ላይ ግቡና ላኩልኝ። እኔ አለኝ ገና ወደ ላይ መሄድ አለብኝ። አሁን ነው ይሄን ሰሞን ነው እቺውን ሲም ካርድ እካካ ላኩልኝ። እንዴት እንደምታስገባላት ለቤታ። ባለትዳርማ አይደለሽም ብትሆኝማ እንደዚህ አትበላቀጭም አይደለሽም እያለቻት እሺ ላኩልኝ ጋይስ እንዴት ስታስገባላት እንደነበር። እዚህ በኋላች ስነቅ ጥቂት እንትን እያደረጉ ታኛለሽ። ደግሞ ከዚህ እንዴት አድርጌ አምሬ ይኸው አንቺ አሮጊት እኔ ወጣቱን ያሳይሻለሁ። እልህ አይደለ እንታያለን። ማን የሚለው ተናግሬያለሁ። እንደ ባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ። ግን ጉቺልኝ ነው ወንድ ላጣ ለምንድን እኔ ከፍያ አይደለም የሚበዳቸው ወንዶቹ ለምን ብዬ ነው ግን ወንድ ማመጣው አንድ ቀን ሲጀምር ወንድ እዚሁ በልቼ እዚሁ አርቼ እዚሁ ወንድ ማመጣው ለምን ብዬ ዛሴት ከእንደዚህ አይነት ሸርሙጣና ጋዴሚትና ደደቢት ከሆነ ፋሚሊ ከእንደዚህ አይነት ፋሚሊ ነው እንግዲህ ልጁ በእንደዚህ አይነት ቤተሰብ ውስጥ ህይወትን ለመመስረት የጣረን ሰውዬ ልክ በቃ በድሏት ምናምን ነገር በድል ይሄንን ሰውነትና ምናምን እንዳመጣች ብጤ ተዘብዝፋ እንደዚህ ብላ ነበር እኮ። ፋኒ ነው እኮ ልጆቹን ሊያዝልሽ ስፖርት ስሪ ያላት እኮ። በማሰንጀር ላኩልኝና ስትልኩ ደውሉልኝ እሺ። ያ ወይም ደግሞ በዚህ ላኩልኝ። በዚህኛው አሁን ሃይ በምላችሁ ይሄ ሳይኮሎጂ በሚለው በዚህ ላኩልኝ። በዚህ ነው አክቲቭ እሺ። ላኩልኝ እንዴት እንደምትነቁራት። እንደገና ደግሞ አሁን የሰሞን ለጂጂ ለማሽቃበጥ ትሄዳለች። ልክ ሀና ቡዳ እንደምታረገው ማለት ነው። ሀና ቡዳ እንደምታረገው አንቺማ ባለትዳር አይደለሽም፣ እንደዚህ አይነት ባለትዳር ሴት እንደዚህ አይደረግም ምናምን ብላ ስትነቁራት እንደዚህ። እንዳውም መቼም እሷ እንደዚህ ትነቁረኛለች ብላ ስላላሰበች እንደውም ቤታ ነገሩ እንደዚህ በክፋት አላየችውም። ሳያት ቪዲዮ ላይ የሚነጋገሩትን ሳይ ገባችሁ? ኦሮሞ ጠልነሽ እያለች ብዙ ጊዜ ቶፒክ ታርግሻለች። ይሄንን የምታስተካኪው
እንደዚህ በማሽቃበጥ ነው? አንቺ ከካ አንቺ አጋሰስ እንዴ! ቆይ ቪዲዮ ልጨርሰው። እኔ እኮ የሆነ ነገር ስሰማ የሆነ ነገር ይመጣልኛል። ለምን? ታሪካቸውን ስለማውቅ። ታሪክ ብቻ ሳይሆን ገና የሚመጡትን ማንነታቸውን አውቀዋለሁ። የኔ ችግር አውቀዋል። እሺ ሰውነቷ በጣም ያምራል። ሴክሲ ናት። ራሷን ትጠብቃለች። የትኛውም ሴት እንደሷ ራሷን መጠበቅ ትመኛለች። ያ ተልኮልሻል። ያ ይህን ሰሞን ለምን ልታሽቃብጥ እንደፈለገች አላውቅም። ልክ እንደ ሀናቡ የለም እኔ ሰላም ነኝ ጨዋታ እየተጫወተች ከዛን የለም አሁን በግልጽ ወጣ። ሀናቡ ነው ሀና ቡዳ የምትባላለች አይደል? ያ የታ ቪዲዮ ላካችሁልኝ የት ነው? እስቲ ቆይ የታለሽ? ብሎክ ያረግሽ ምናምን ነገር አልገባኝም። የታለ ላካችሁልኝ ቪዲዮ? በዚህኛው ላኩልኝ ነው ያልኩት። ሄለን በእንትኔ ሳይሆን አሁን ሃይ ባልኳችሁ በማሰንጀር ላኩልኝ። አቡ የኔ ኢንሳይደሮች የማሰንጀሮች ብዙ አሉ። አታቋርጡኝ እሺ። እንትና ላይ ብገባ አገኘዋለሁ እኮ ሰብናፕ ላይ እኔም አለኝ ሴቭ ያደረኩት፣ ግን ወደ ላይ ሄዳለሁ። በዚህኛው ሃይ በዚህ ላኩልኝ ያልኳችሁ ለምን? በዛኛው በሄለን ስገባ ያስወጣኝ። በዚህ ሃይ በምላችሁ በሳይኮሎጂ አሁን ሃይ ባልኳችሁ ያ እና ሌላዋ ሴት ስትፋታ ተሰብራ አልቅሳ ማዲያት አውጥታ ይዋት ሌላ ሴት ስትፋታ አልቅሳ ማዲያት ሆና ነው የምትፋታው። ስትፋታ አልቅሳ ማዲያት ሆና ተበድላ ምናምን ትዳሯ ሞክራ እምቢ አለች ምናምን በጣም በዳይ ደቃይ ምናምን ወንድ ጋር ስትፋቺ ነው እንደዚህ አይነት ነገር ምታወር። አንቺ አሁን እንደዛ ብትይ እውነትሽን ነው አንቺ። ምክንያቱም ትዳርሽን ለመጠበቅ ምን ብለሽ ቲክቶክም እንትን ብለሽ ምናምን ተሯሩጠሽ ለሱ መጠጡን እየገዛሽ በክሬም እየተከራየሽ ምን እያለሽ ልጆቹንም እየጠበቅሽ ምናምን በራሲ ሲስተም ይዘሽዋል ቤትሽን። አንቺ ኦኬ በእንደዚህ አይነት ትዳር ውስጥ ተፋተሽ ግን ጠንክረሽ ብትታይ ይሄ ምክር ብትመክሪ ጥሩ ትክክልም ነሽ። እንደገና ደግሞ ያንተን ኩሶች አላሳድግም ብላ ነው ጀርመን ላይ ጣለችው። ምን ልታረግ ሲባል መታ ካንቺ ጋር ለመደነስ ቤቢ አይ ኮል ዩ ኢንሻአላ የሚል ዘፈን ክሊፕ ለመስራት ዛሴት ነው እያለቀሰች ነው መታ ሚዲያ ላይ ብሶቶ ባሌ እንዲያረጋኝ ብላ ብትለው እሷ እንዲሆንኩኝ ሳትል ራሷ ላይ በመስራቷ ጠንክራ በርትታ በመታየቷ ልትኮሩባት ልትደሰቱባት ጎበዝ ልትሏት ሲገባ ለምንድን እንደምትቃመጡ? ዋይ ደስተኛ ሴት ስታዩት እናደዳላችሁ። እኔ እንደሷ ሴክሲ ሆኝ አያችሁ። ደስተኛ ሴት ስታዩት እናደዳላችሁ። ሃይ ትናደዳላችሁ። ሰማችሁ? ሃይ ትናደዳላችሁ። ደስተኛ ሴት ስታዩ ለምን ትናደዳላችሁ? ደስተኛ ሴት ስታዩ ለምን ትናደዳላችሁ? ሳምሪ ደስተኛ ሆና ዩቲዩብ እኮ መስራት አቅቷት ነው እዚህ የምትርመጠመጥ። ፋኒን እያስታወሰኝ ተቸግራ ገብተሻል። ያ ስቃ ራሱ የሳቀች አይመስል፣ አልቅሳ ራሱ ያለቀሰች አትመስል። ምክንያቱም ደባሪ አስመሳይ ናት። አስመሳይ ውሸት የእናቷ ብጤ ገጣጣ የዶሮ ኩስ የዶሮ ቂጥ የመሰሉ ሰዎች ናቸው። ሐሳባቸው አካሄዳቸው ገባችሁ? ያ እኔ እንደሷ ባበድኩ እንደሷ እንዲ ወፍራም ባልሆንና እንደሷ እንዲቀጥ ሁኚ ራቁቴን መጥቼ እንደሷ ባበድኩ ደስ ይለኛል። በጣም ነው የምታምረው። ምንድነው ጥሩ ነገር ስትመኛያችሁ ሁሉ ሰው ቀጭን ሆኖ እንደዚህ ሰውነቱ መታየት የሚችል ከሆነ ራቁቱን
ምን አለ እየመጣ ራቁቱን ቢያሳይ ትልሃለች። ራቁቱን ምን አለ ወጣቶቹን ብታስተምር እንኳን አትይም። አንቺ ነሽ አሁን ወጣት ትውልድ ቀራጭ የምትባዩ አይደል? አንቺ ነሽ። ምን አለ ጥንካሬን ብታስተምር እንኳን ሰው ይላል። ምን አለ ራቁቴን እኔም እንደዚህ ብል ራቁት ማሳየት ነው ህልምሽ የመጨረሻ? ህልምሽ የመጨረሻ ራቁት ነው? this is your last ግብሽ ነው? ጋሽ ቂጥ ሲላስ አለ ቦታ ነው የሚያስቀምጠው። ለዛውም እኮ ደና አዋጪ ቂጥ እንኳን ብትልሽ ጥሩ። አንድ ነገር ልንገርሽ፣ ጂጂን ደግፎ ያደገ ሰው ነው አይቻለው። ሚዲያ ላይ እኔ ጂጂን ስንት ዓመት አውቃታለሁ። በፖለቲካ እንኳን የደገፈቻቸው ሰዎች እስር ቤት ነው ያሉት። በፖለቲካ እንኳን ዝም ብላ ለማሽቃበጥ እንኳን የደገፈቻቸው እስር ቤት ወይ ከሀገር ወጡ ስደተኞች ምናምን ናቸው። ይሁንት እንኳን በሚዲያ ደረጃ የሷን ቂጥ መላስ የሚያዋጣሽ መስሎሽ ያ እንደዛ የቤታን ቂጥ ብልሽ ይሻልሻል። ምንም ቢሆን እሷ ታዋጣለች። ያ ጂጂ ኪሳራ ናት። ለሚዲያ ለምንም ለዘረኝነት ፖለቲካ እንኳን አትጠቅም። ልንገርሽ ያ እናድዳችሁ ሰው በራሱ ልብስ በራሱ ገላ በገዛ ቤቱ በራሷ ስፒከር በራሷ ዳንስ በራሷ ሰውነት ማንንም ሳትነካ ሃይማኖት ሳትነካ ብሔር ሳትነካ ሰው ላይ ሳትደርስ በጣም ይገርመኛል። ለምን እንደዚህ ደስተኛ ሴት ስታዩ እንደምትናደዱ አላውቅም። ስሙ ጋርስ ደስተኛ ሴት ስታዩ ለምን እንደምትናደዱ አላውቅም። በህይወትሽ ደስተኛ ሆነሽ አታውቂም? እንደዚህ ነበር ፊትሽ ላይ ምተፋው ፊት ለፊት ላይ ባገኝሽ ቆሻሻ ልቃል ባስቡ አይገባኝም ለምን እንደሆነ። አይ ቲንክ እሷ ያለችበት አታሽቃብጭልኛቸው እንጂ እናንተ የመሰልኩሽ እንዴ ነው ማሽቃበጥ? እኔ ሀቢባ ራሴን ችዬ የሚያኖረኝ ባሌ ነው። ባልሽ አኑሮሽ አታውቂም። የምታኖሪው አንቺ ነሽ። እካካም ልቃል ባልሽን እየተለማመጥሽ የትም ቺት እያረገም እየመጣ እየተለማመጥሽ ህይወትሽን እያያዝሽ በሰው ህይወት ላይ ታላግጫለሽ። ካልሆነ አውጡት አስገቡት ምናምን እያልሽ በሰው ህይወት ላይ ተወስኛለሽ። እካካም ፋንዲያ ጭርት እያከክሽ አልነበረም እንደ ቫዝሊን ተለቅለቀሽ ስትመጪ የምናውቅሽ? ቤታ እንዴት እንደምትኖቅላት እንደነበር ላሰማችሁ። እሺ ቤታ ትኖቅረኛለች ብላ በፍጹም ስላልገመተች አልገባትም። በነገራችን ላይ ልክ ሀናቡ ስትኖቅራትኛ ወዲያውኑ አልገባንም። ያ ይገባታል ብዬ አስባለሁ። ወይ መጣላት ስለማትፈልግ ነው። ይገባል። ስሙ ዝጋ እኔ እንደሆነ ይሄ አጠገብሽ ነኝ ለማን ነው ይላል እኮ እንዴ። ባለትዳርማ አይደለሽም ቤታ። ዛሬ ሀቡ እንትን እያሉብኝ ነው። ስሚ ሀቡ ባለትዳር ነኝ ግን በቃ ባሌ እምስበኝ በላያቸው ላይ ራሱ ታመሽለት ሌላ ዓለም ነው እንዴ የምትታመሽለት? እንዴ የምትታመሽለት ፊት ለፊቱ ላይ ዘግተሽ ከዛ እንደፈለጋችሁ ትሆናላችሁ። ሌላው ስትታመሽ አይቶ ቢያምረው ሌላ ጣጣ አይነካውማ። ያየዋል ግን አይነካውም። ሌላው አይቶ ማስቲካ እያኘከች ነው ገስ ማስቲካ በዚህ ጋር ስታኘክ በዚህ ጥርሷ ጋር ደግሞ ይወጣል። የሚገርማችሁ ነገር የሆነ ብልሽ ድርግም ኤሌክትሪክ ነው የሚመስለው። የክሪስማስ ዲም ላይት ነው የሚመስለው ማስቲካው ጥርሷ ውስጥ ቀጭ እንዲታኝካል። እንደዛ አለ። በዚህኛው ስታኝከው በዚህ ጋር ይወጣል። እንደዚህ በዚህ ጋር ስታረጋ ደግሞ በዚህ ጋር ይወጣል። ያውነት ዲም ላይት እየመሰለ ነው የምትበላው። መስቲካውን ይወጥ አይቶ ሲፈልግ ሲመል ይችላል እና ቁልቁል ይችላል ግን አይነካኝም። ሀቡይ አይነካውም ግን አይነካው። ሌላው አይቶ ሲያይ ሲመኝ ምን ሲል ላይክ ባልሽ ይደብረዋል። አንቺ አውቀሽ ነው ባለትዳር ነኝ የምትይው ይመስለኛል። ወንዶች እንዳያስቸግሩሽ እንጂ ባለትዳር ሴት እንዳንቺ አታደርግም።
አውቀሽ ነው። አንኳ ወንዶችን ተስፋ እንዲቆርጡ ነው እንዳያስቸግሯቸው። ባለትዳር ሴት እንዳንቺ አያረጋትም አለቻት። ከሷ በፍጹም ክፉ ይወጣታል ብላ ስላልገመተች ምንም ክፋት አልወሰደችውም። በነገራችን ላይ ምንም ክፋት አልወሰደችው። አሁን ደግሞ ከጂጂና ከሳምሪ ጋር ሀናቡ ማትንኪ ምናምን ያቺ ያና ቡዳ ስትላት ለምን ሳምሪ ላይ ትቀናላችሁ ብላ ደግሞ መጣች። ለምን እንደ ሀና ቡዳ በግልጽ አትመችኝም ብለሽ ደግሞ አትጣያት? ለምን እንትን አትያት? አንድ ነገር ልንገርሽ፣ ወላ ሳምሪ እቺ ደቡሯን እቺ ድዳ ወላ ጂጂ ከነ ቤተሰቧ ብትጨፈልቂ እንደ ቤት አታዋጣሽም። የሆነ ልንገርሽ፣ የቢዝነስ ሰው ስለሆንሽ ነው። ገብቶሻል? ቀን ሙሉ እዚህ ተጎልቴ ስለምትውጪ የገቢ ምንጭ ስለሆነ ነው ሚዲያ የምነግርሽ። እንደኔ ራሽ የምታስተዳድሪ ቢሆን ኖሮ ሰርተሽ ምናምን ገብተሽ የሆነ እንትን ሀገር ብትሆኚ ኦኬ፣ የገቢ ምንጭሽ ነው። አዋጪ ሰው አይደለም። ቂጧም ይገማል። የጂጂ ህይወቷም፣ አመለካከቷም፣ ሐሳቧም መልክቷ ራሱ ይገማል። ገብቶሻል? እናቷ እየቀናችባት ራሽ እንድታጠፊ ያደርግሻለሁ ላለቻት እኛን ተጠያቂ አታረጊ፣ አታሽቃብጪ። አንቺ እከካም ልቃ ጋይ ስድብ አዋጡል ለዚች ቡጉንጃ። እኛ ላይ ታሰብባለች እንዴ የእናቷን ቡዳነት? ወፍራም ባልሆንና እንደሷ እንዲቀጭ ሁኚ ራቁቴን መጥቼ እንደሷ አባበድኩ። ደስ አያችሁ፣ ወፍራም ባልሆን ኖሮ ራቁቴን መጣ ነበር፣ ራቁቴን መጣ ነበር አለች። ህልሟ፣ ታርጌቷ፣ ፕላኗ ቀጭን ሆና ራቁቷን ብትመጣ ጡቷን እንደዚህ ያርገች እንዲህ ብትል ነበረ። በጣም ፕላን እና አሁን ይሄ እኛን እያስተማርሽ እኛውን ይሄን የሚያጓጓና ከሷ ተማሩ ያልሽን ያለሽ ሁላችሁም ራቁታችሁን ነውና እንደዚህ ሴክሲ ሆናችሁ እንደዚህ አራችሁን በጥብጡ ያልሽን ያለሽ አይደል? የጎደለን ይሄ ነው በህይወታችን። ሴቶች ይሄንን ይማሩ። ቂጥ መበጥበጥ ሊጥ ነው። አንቺ ጉማሬ ሊጥ ነው። የ3 ዓመት ልጅ ትኩሳት ይዞት 1 ወር ሙሉ ከቤት አልወጣም። እሷ አሯን ትበጠብጣለች። እዚህ ላይ ሄድፎን አድርጋ በጭንቀት ማንም እንዳይጠይቃት ከዛ ደስተኛነቷ እንዴት ደስ ይላል። አንቺን ምራቅ ማተራቀሚያ ነበር ማድረግ። የእውነት እንዳለ የሚዲያ አክታ መጥፊያ ነበር ማረግሽ። ሪል ላይፍ ባገኝሽ እዚህ ጋር ቁጭ አድርጌሽ ሲጀመር ፍንጭቶችሽ ይመቻል ቱ ብቻ ላለው አንቺ ዋጥ ማድረግ ነበር። የቆሻሻ ማጠራቀሚያ ነበር ማረግሽ። ቆሻሻ አስመሳይ ቂጥላሽ ንፍጣ። ጂጂ ወደደችሽ አልወደደችሽ፣ የኦሮሞ ጠልነች አለችሽ አላለችሽ፣ በእንደዚህ አይነት መንገድ ነው ስምሽ የምታድሽው። እንደሷ ቂጤን ብቆላ ጋይስ፣ እኔ ባለጌ ነኝ፣ ችግር የለውም። ቱ አንድ ቀን እቀየራለሁ፣ ችግር የለውም። እኔም አንድ ቀን ስቀጥን እቀየራለሁ። ለምን ያለታ ሰውነቴን እንደዚህ ስለማሳይ ጊዜ የለኝማ ከእናንተ ጋር ይመጣላት። ለምን ሰውነቴን ነው ማሻፍዳችሁ? ምን ሴክሲ ነው የምሆነው አይደል? እንደምቀጥል ጸልዩልኝ። ግን ያለችው ነገር ልክ ነው ጋይስ። ዚስ ኢዝ ሞቲቬሽን ለሴቶች። አሁን ይሄ ግልጽ ቂጥ መላስ እንደሆነ አይታወቅም። ልክ ሀና ቡዳ በግልጽ ባቢሎን ግንብን ነገር እየፈለገቻት እንደሆነ እንደሚያሳውቁ አያሳውቅም? አያሳውቅም? ተሳስቼ ነው ብሌን አያሳውቅም? ይሄ ነገር ግልጽ አይደለም? የኔን ብልግና ተውት፣ ችግር የለው። እኔ ዲፕ ነገሩን ስለማውቀው ነው።
የእውነት የኔን ተውት። ግን የሆነ በእንደዚህ አይነት መንገድ ነው የኦሮሞ ጥላቻ አለሽ ብላት ብዙ ጊዜ የምትናገራትን ነገርና ቶፒክ ስታረጋት በእንደዚህ አይነት መንገድ ነው የምትሸፍነው። አይታችኋል። 8 ሰዓት ሳይሆን እንኳን እንትን ላይ ባይገባ ምን ያልጠንቃቃ ልጅ እንደሆነ ልጆቹን እኮ አልፈልግም ብሎ እኮ ስራውን እየሰራ እኮ ብቻውን እኮ መኖር ይችላል እኮ እስቴት ቀይሮ እኮ ይሄን ሁላ ስድብ ኩስነ ምናምን እየተባለ ቤተሰቡ ላይ እየተሰደበ ጨለማ ውስጥ ድንጋይ ያፏጨ ብርሃን መፍጠር ለመሞከር የሚሄድ የነበረ ልጅ የሱ ልጆች አታሳድጊም ተብላ ቀኑ ሙሉ ስትጨፍር የምትውለው ልጅ ትሸፍንላታለች። ደግሞ ጭራሽ ትቀኑባታላችሁ የምትለው ነገር ሳይገርም ማፈሪያ ልቅምቃሚ ቁሻሻ ወንዶችን መበደላቸውና ምናምን ላይ በማላገጥ ሴትን መደገፍ ያለ ይመስላችኋል እንዴ? ሴትና ወንድ የሚባል ነገር የለም። ሰው ልጅ ምን ቦታ ነው የዋለው ላይ ነው መነጋገር ያለብን። ሰው ምንድን ያደረገው በሰራው መልካም ነገርና ባደረገው በተሳሳተው ክፋት ነገር ላይ ነው እንጂ ማውራት ያለብን ሴት ወንድ ዘር ምናምን ሃይማኖት እያየ እንደ ሰው አጀንዳ ላይ ያወራል። ሄልና ትናደጂ ያስረጅሻል። አረጀው ልጅነቴን ቀጫችሁት ለኛል። በጣም የምታምረው ምንድነው የሚያናድዳችሁ? ሰው በራሱ ልብስ በራሱ ገር በጣም ነው የምታምሮት። በለነገሩ ሰው ራስሽን ከራስሽ መስታወት ጋር የተሻት ነው። ያ ከራስሽ መስታወት ጋር የተሻት ነው። ከራስሽ ቤት ጋር ወዳድሪ፣ ከራስሽ ቤተሰብ ጋር ወዳድሪያት። እሺ ያ እከካ በገዛ ቤቱ በራሷ ስፒከር በራሷ ዳንስ በራሷ ሰውነት ማንንም ሳትነካ ሃይማኖት ሳትነካ ብሔር ሳትነካ ሰው ላይ ሳትደርስ በጣም ይገርመኛል። ለምን እንደዚህ ደስተኛ ሴት ስታዩ እንደምትናደዱ አላውቅም። እውነት ለምን አይገርም? የእውነት ነው የተፋውባት። የሚገርማችሁ ነገር ኑ ጨምሩላት ጋይስ፣ ትፉባት። አንድ ጊዜ ሁላችሁም ትፉባት። የእውነት እንዳጋጣሚ ልክ ማስቲካኒካ እንደዚህ ከጥርሷ ሁላ ተከፋፍቷልና የእውነት ነው የተፋውባት። ትፉባት፣ ሁላችሁ ትፉባት ጋይስ፣ ሁላችሁ እስቲ ትፉባት። እቺ ቤሽቲያ አለቅላቂ ናይ ሙሽሙሽ ናይ ነخስخስ ናይ ሀብዚ ዘጭባ ማለት ነው። ትፉባት። ያ እንደዚህ ትፉባት፣ እንደዚህ ዩቲዩብ ላይም ትፉባት። ጅራሬ ለምን የጂጂ የቡና ቤት ፊሽካ ነፊ አትሆኝ? ሲጀመር ይሄ የጥርስሽ ዝርዝርነት ይመቻል። ፊፍ ለማለት አየር ያወጣል። ልቅምቃሚ ማማ ፊሽካ ለካ ማማ ፊሽካ ጎበዝ ናቸው። ያው እከካ ጋይስ ግልጽ የሆነ እንደዚህ ቂጥ መላሳ አስጠላ። ሰው እኮ ከበር ያደርጋል ይደባብሳል እኮ የእውነት ሰው እኮ ደብቅ ያደርጋል። የእውነት ቂጥ ለመላስም ከሆነ የሆነ ፓንት ነገር ለበስ ያደርጋል። በግልጽ ላፊሶ ይደረጋል። እኔ እኮ አሁን ሳምሪ ለምን እንትን አለቻት ምናምን አይደለም። እውነት ሳምሪ ያለቻት ነገር ይገልጻታል። የእውነት እውነት ይገልጻታል። የኔም ብልግና ተውት፣ ሌላ ቀን እናወራበታል። you think this is fair guys? ለምን ትቀኑባታል?
ታፈቅሯታላችሁ ትለናለች። እኛን እኮ ጋይስ ሴክሲ ስለሆነች ነው። ቆሻሻ ቤስቲያ ባስቡ አይገባኝም ለምን እንደሆነ። አይ ቲንክ እሷ ያለችበት አታሽቃብጭልኛቸው እንጂ እናንተ የመሰልኩሽ እንዴ ነው ማሽቃበጥ? እኔ ሀቢባ ራሴን ችዬ የሚያኖረኝ ባሌ ነው። የቲክቶክ ጊፍት ሲመጣ ይመጣል፣ ሲቀር ይቀራል። ለማንም ብዬ ለምንም አላሽቃብጥም። ከማን ጋር ሳሽቃብጥ አይተሽኝ ታውቂያለሽ? ማን ላይ ሄጄ ስንለጠፍ፣ ማን ቤት ገዝት ላይ ስንጠለጠል አይተሽኝ ታውቂያለሽ? ራሴን ችዬ ነው። ከማንም ጋር ከማንም ምንም ስለማልፈልግ ለማንም አላሽቃብጥም። አይገርምሽም? ያመንኩበትን የመሰለኝን ግን እናገራለሁ። በጣም ስለምታምር ቅጥል ትላላችሁ፣ ትቀሙባታላችሁ። ሰው ሁላ በፎሎና በምናምን ኃይል ቀጥ ብሎ ወንበር ላይ ቆሙ፣ ጠረጴዛ ላይ ቆሙ ጨው የሚያወርድ ነው የሚመስላት ጋይስ። የምታምር ሰውነቷን ስለምጠብቅ ፋፈሽ ስለምትል ሌላ ምንም ደርሳባቸው አይደለም። በገዛ ላይፏ በገዛ ልጆቿ ሃይማኖት ነክታ ወይ ብሔር ነክታ እንደዚህ ብትነሱበት ኦኬ፣ ለምን ትጠላታላችሁ? ልጆቿን ለምን አታሳድግም? ምን አገባችሁ? የእናንተ ልጆች ናቸው። የራሷ ልጆች ናቸው። ታሳድግ ባታሳድግ የማን ልጆች? የራሷ አታሳድግ ታሳድግ የራሷ ጉዳይ ነው። ልክ ነሽ እኮ ያ ግን ከትዳሯ ተፋታው ብላ እንደሌላው ሴት ማታለቀስ ጠንካራ ሴት ናት ማለት ምን ማለት ነው? ሊጥሎ ጠንካራ ያለ ያ ደስተኛ ናት የምትይው አሁን ደስተኛ ናት። እከካም ልቃም ቤሽቲያ ጡሩምባ ቱሪናፋ ጋዴሚት እኔ ስድብ ጨረስኩ። አጠራቅሙ እሺ፣ ገስት ላይ ስገቡ እሺ። እቺን እከካ እቺ ኩርንችት ዝናብ ሁለት የሚጠፈጥፋት አንዴ ሲወርድ ሁለተኛ ደግሞ ከመሬት እየተፈናጠረ መከራን የሚያሳያት እቺ ኩርንችት ድንክዬ ጉርድ በርሜል ማስቲካ በዚህ ስትኝክ በዚህ ጋር እንደገና እየወጣ የሚያስቸግራት አፕል ደፍራ ገምጣ ማትበላ ሴትዮ እከካም ልቃሚ መታ በወንዶች ላይ እንትን ታደርጋለች። እዚህ እቺ የሶፋ እግር ውስጡን ለቄስ ትዳር ቁጭ አርጋ ማለት ነው። አስገቢ ልግባላት ነይ ግቢላት፣ አንድ ጊዜ ነይ ግቢላት፣ አንድ ጊዜ ግቢላት ነው። ወደ ሌላ ቶፒክ ደግሞ ሄዳለሁ። አንቺ ብቻ ግን ሄለን እንዴት ነሽ ሰላም ነሽ እንዳትሉኝ ቀጥታ ወደ ገደለው ያ ነይ እንትናዬ ግቢ ነይ ሂጂላት። እቺን ኩርንችት በጣም የሚመረቅን ሰው ነው የምፈልገው። ምርቅን ያልሽ እንትና ላኪልኝ አንዳንድ ጻፊ ላስገባሽ። ይሄ ሄለን እንዴት ነሽ ደህና ነሽ አልፈልግ እንዴት ነሽ ደህና ነሽ አልፈልግም። አላጡን ወደ ገደለው ለዚች ኩርንችት ሃይ ጭራሽ ቆንጆ ስለሆነ ትቀኑባታላችሁ ትለናለች እንዴ? ሚዩ ቀጥታ ወደ ብርቃና ጨብሲ ላይ ነው የምትሄጂው። ዩዘር ግቢ ሄሉዬ አንቺ ደህና አይሆንሽ ሰው ነሽ። ማንም ሰው ደህና ነሽ አይደለሽም አንልም። አንቺ ይገባላት እቺን ኩርንችት ድፍኒት ልግባላት ማለት ነው። እኛ እዚህ ቲክቶክ ላይ ያለ ጊፍት የሚሰጥ ምናምን ሰውን እንትን አድርገውናል። መጫወቻ ቁማር እኛ ላይ ነው እየተጫወቱ ያሉት ማለት ነው። ቁማር ነው እየተጫወቱብን። አሁን ሀቢባ በጣም ስማርት ወይ ነው እየሄደች ያለችው ማለት ነው። ስማርት ወይ ይሄ ምንድነው? አሁን እቺ ጊፍት ይሄ ቲክቶክ ጌሙን ማለት ነው ቤታ አየሩን ይዘዋለች። አልተቻለችም። በቃ ሰም ሪዝን በቃ ሰው ስትጣላት
አሁን ደጋፊዋ ነች። አየሽ ልክ እንደ ሀና ቧፈር ስትሄድ ያ ቤታ አልገባትም። እንደዚህ ክፋት ታስብብኛለች ብላ አላሰበች። ቤታ በጣም ምስኪን የመጨረሻ ምስኪን ብዙ ክፋት የማይገባት ልጅ ናት። አንቺማ ባል የለሽም እንደዚህ ሳፋዳ ሆነሽ አለቻት እኮ አሁን ያሰማሽ ቪዲዮ። ቤታ በጣም ምስኪን ናት። ሄዱዬ አንለስ የሆነ ሰው እገሌ ላይ ትኩረት አድርጊ ካላላት ቤታ በጣም ምስኪን ቅን ልጅ ናት። አፏም ስለሚጣፍጠን ነው እኛ በቃ ቤታ ደስ ብሎን ነው ሰፖርት የምናደርጋት። ምንም አይደለም በቃ ጨዋታዋ ስለሚመችስ ነው። እሷ ማንም ላይ እንደዚህ ሀስል ተንኮል ምናምን ገብታ ቢሆን አንረዳት። እዚህ ገብተን እሷንም እንቀጠቅጣት ነበር። አይደለችም እንደዚህ አይነት በተንኮል ምናምን በሸቃባ ምናምን ሆነ አይደለም ብር ዩዘር ተቋረጥሽ። ቤቲ እኔ ልቀጥል። ቤቲ አሁን በቀጥታ በሳምሪ ላይ አንቺ ትቀኛለሽ ሴክሲ ስለሆነች። እኔ በስመ አብ ወልድ መንፈስ ቅዱስ እንዴ እኔ የምቀናባት በሳምሪ ላይ ጀግናና ስትሆን የወለደችውን ሰብስባ ስታሳድግ እናት ስትሆን እሷ ካሁን በፊት አራችኝ ያራ ሁላ እናት ሊሆን አይችልም ብላታለች። ለእናቷ ማለት ነው ለጂጂክያ አራችኝ እንጂ አላሳደገችኝም ስትላት ነበር። ሳምሪ አራች፣ እሱ ግን በሆዱ ሳይሸከም ሚጥን ሳይ ልጆቼ ለዩጋንዳም ለመንግስት አልሰጥም ብሎ ነው እንደ እናት እቤት ቁጭ ብሎ እያሳደገ ያለ። እኔ በፋኒ ነው እንደ ፋኒ ያሉት አባቶች ይብዙልን በፋኒ እንጂ እኔ በዚች አርታ ጥላ በሄደችው በምኗ ነው የሚቀና? ሰው ወልዶ ጥሎ ሲሄድ ለዛውም በሰለጠነ አገር ላይ እናቶቻችን እኮ ባዶ እግራቸውን እየሄዱ እኮ ልጆቻቸውን ጥርሳቸውን ነክሰው እኮ ነው የሚያሳድጉት። ድመት ከድመት ያነሰች ናት እሷ። ድመት ልጆቿን በጥርሷ እየነከሰች ነው የምታሳድገው። ለዛ በሳምሪ ላይ ቂጧን እየቆላች እየተንበጫበጨች እርቃኗን ልክ የካታንጋ ሰባተኛ ውጭ ላይ አብነት ሀቢባ ተወልዳ ያደገችበት ሰፈር ላይ እዛ ጋራ እንደሚቆሙ ሴቶች ራቁቷን በዚህ በብርድ አሁን ብርድ ነው ጀርመን ሀገር ላይ ልንገርሽ፣ ራሷን እያራገፈች እየተቆለች በምኗ ነው የምቀና? እኔ የምቀናባት ልጆቿን ሰብስባ ብታሳድግ። ገብቶሻል? ጀግናና ስትሆን ነው እንጂ ቂጧን ለምትቆላ ሴትና እዚህ ጋር ልጅን በትና ወንድም ፍለጋ ኑ እዩኝ እያለች እንግዲህ ገላ የሚታየው እርቃን የሚሄደው ወንዶች እንዲረኩብሽ ወይ ሌላ ወንድ ፍለጋ ነው። ሌላ ምንም ነገር የለም። ለሚመጣ ለአበባና ለጊፍት ተብሎ እርቃኗን ለምትሄድ ሴት እንዴት ነው ልቀናባት የምችለው? ልጆቿ ወልዳ ለበተነች ሴት እንዴት ነው የሚቀናባት? ሀቢባ ልጅሽ ደንቆሮ ነው ሲባል እኮ ያበደች። አየሽ፣ የሰው ልጆች አትወድም ሀቢባ ማለት። ሀቢባ ልጅ ትጠላለች። ሰዎች ልጆች በእናትና በአባታቸው ስር እንዲያድጉ ስለማትፈልግ ልጅ በትና የመጣችን ሴት ነው ትቀኑባት አላችሁ ያለች ጎዶሎ ማለት ነው። ኩባያ ስትይ ነበርሽ። ከኩባያ የምታነስ ሲኒ ናት። እከካም እቺ መለኪያ ባይዘዊ የቤታዮ ባልና የሀቢባ ባል በጣም የታደሉ ናቸው። ዳስኮሮ 24 ሰዓት እየሰራ ነው እግሩ ተቃጥሎ የቤታዮን ባል የሚያኖረው ስሙኒ ሳይከፍል ዳስኮሮ ነው እያኖረላቸው ያለ። የሀቢባን ባል መኪና ገዝቶ እየሰጠ ያለው ዳስኮራውና የመዳም ቅመሞች ናቸው። ሌላው ትዳሩ እንዲበተን የትዳር ጠንቅናት ተንከሲስ ማለት ነው። ለዛ ለኔ ጀግናዬም ልኮራበት እንደ ፋን ያሉት አባቶች ይብዙልኝ ምለው ማለት ነው። 18 እስኪሞሉ ሄዶ አንቺ ታውቂያለሽ ባለሽበት ሀገር ህፃናቶች አድገው 18 ሲሞላቸው ከፈለጉ ነው አባታችን እናታችን ብለው የሚመጡት። ጂጂክያ ከሳምሪ ጋራ ያራቻቸውን ስታሳድግ ነው እናት ብለው እኔ እናት ስለሆንኩኝ ማለት ነው። እሷ ግን አርታ ስለጣለቻቸው ልጆቹን ከቀበሌ ቤት ከሶሻል ቤት ውስጥ ውጡ ብላ ስታባረራቸው ማለት ነው። እሱ ግን ልጆችን ለመንግስት ወይ ደግሞ ጀርመን ሀገር ላይ እንደሚጠራ ለዩጋንዳም አልሰጥም ብሎ ጥርሱን ነክሶ በዚህ እድሜው 20ዎቹ ቤት ውስጥ ነው ያለው። ፍንዳታ ነው ዘሎ ያልጠገበ ያን ሁሉ ነገር ትቶ ለልጆቹ ዋጋ እየከፈለ ያለ ጀግና አባት ፋኒና ፋኒ ነው። ማርያምን ነው የምለው። ሳምሪ የእናቷን ነው እያስቀጠለች ያለችው። እናቷም 2 ልጆች ወልዳ በአባታቸው ላይ አርታ ጥላ መጣች። ሶሻል ሚዲያ ላይ ነው
ህዝብንም ስታናክስ እንደፈለገች ከዛም እያለች የምትኖረው ወታ የማሰራ ሽባ ማለት ነው። እቺም መንግስት እያስተማራት ሰራተኛ አይደለችም፣ እንደዚህ ውስጥ ነው ያለችው፣ እንደዚህ ትሰራለች። ውሸት ነው። አውስቢልዱ ግን እያደረገች ያለችው ልጆቿን በትና ጥላ ማለት ነው። ለዛ እቺ የምትረገጥ እንጂ ማለት ነው። እቺ ነውረኛ የሆነ ሴት ካልሆነች በስተቀር ማለት ነው። እቺ ምንም ነገር ለኔ ጀግናም ልትሆን አልችልም፣ ልቀናባት አልችልም። በምኗ ልቅና? በምን ራቁት እሷ ጋር ያለ እኔ ጋር አለ። እኔ እንደሷ ወጥቼ መራገፍ እችላለሁ፣ ግን ነገ ልጆቼ የሚያፍሩብኝን ነገር ማንም ሴት ስለማታደርግ ነው። በምኗ ነው የሚቀናባት? ልጆቿን ሰብስባ ጥርሷን ነክሳ ክፉንም በጎንም ችላ ወይ ከሱ ጋር ቢለያዩ ልጆቿን እናቷ ጂጂኪያ የፋኒ ልጆች ነው የማትፈልገው አይደል? ፋኒ ጥንቅር ሊል ይችላል፣ ጂጂኪያ ጥንቅር ልትል ትችላለች። ሳምሪ ግን ልጆቿን የምትወዳቸው ከሆነ ማለት ነው ነገ የራሷ የግል ስሜቷን ትታ ልጆቿን ማሳደግ ትችላለች። እቺ ግን ልጆቼ በተነችና ሶሻል ሚዲያ ላይ የምታብድ እብጅ የሆነ ሴት ናት። አይቀርባት ቢኖር ይኖረው ራቁቴን እኔም በደነስኩ አለች። ንገሪያት እስቲ ለዚህ ድንክዬ ነው እቺ ድንክዬ እኮ ማለት ነው እሷ ያለቀባት። እኛ እኮ ብዙ ጊዜ ብለናል ባይዘዌ ማለት ነው። አሁን ነው እንጂ ተጣላ ነው እየወዳብ ጋር ማለት ነው። ንገረሽ እግዚአብሔርን 7 አካውንት ሀቢባን እንክት አድርገን የበላነው እኛ ነን። ምክንያቱም ያዘጋንባት 1 ሚሊዮን ሊገባ ሲል ማለት ነው። ማርያምን ነው የምልሽ እኛ ነን 7 አካውንት ሀቢባን ያዘጋንባት። ምክንያቱም ደደብ ስለሆነች ባለጌ ስለሆነች አረብ ሀገር ያሉትን ሴቶች እናንተ አታግቡ፣ ወደ ሀገራችሁ ለቤተሰቦቻችሁ ገንዘብ አትስጡ እያለች 120 ህፃናት የልብ ታማሚዎች አሉ እያለች በየቀኑ የመጡ የወር ደሞዜ ሲደርስ እያሉ ነበር ገንዘብ የሚሰጧት። ያ ነገር እኔ አረብ ሀገር ላይ አልሰራሁም አላውቅም። ደሞዛቸው እንደ እዳት መዘግባለች ነው። እኔ አሁን ማርያም ነው የምልሽ። ለዛው ሄዱ ይልንጋር እሱኝ ነው የምለው ገባሽ? ምን ሆነሽ ነው ሄሉ? ልንገርሽ ስልክ ቁጥር አስቀምጠው እኮ ተደውለው እኮ እንደ ባለ ዕዳ ኑ አምጡ እየተባሉ የሚሰጡት በስሜት እየተገፋፉ እየሄዱ የወር ደሞዜ ስራ ትታ እኮ ነገ ጃዛ ቤት ውስጥ ልትቀመጡላት ትችላለች። ገብቶሻል? እዛ ጋር ለእናትሽ አትስጥ እየተባለች ለአባትሽ አትስጥ ለወንድሞቻችሁ አትስጡ እየተባለ ከዛ ስራ ፈታ ምናምን ነገር ከአረብ ቤት ጠፍታ ምናምን ምን ያህል ጊዜ አረብ ሀገር ቆይተሻል? 15 ዓመት 20 ዓመት ይላሉ። 20 ዓመት ሙሉ እቤት ሳይኖርሽ ሀገር ላይ እንዴት አርጋ ቤት ይኖራታል? እንዴት አርጋ ወደ ሀገሯ የምገባበት ቲኬት ይለመንላታል? በየወሩ ግን እዳ እንዳለበት የሆነ ክሬዲት እንዳለባቸው ሀቢባ ቤት ነበር እየሄዱ ሀቢባ እየመጣች ወርቅ ታስቆጥራቸዋለች። ለባሏ መኪና ገዝታ ቁልፍ ስትሰጥ እናያለን። እኔ ሰጥቼ ባላቀን እነዚህ ሰዎች እንደ ሻማ እየቀለጡ ወስዶ ለሚሰጡት እኔ በጣም ያመኛል። እግዚአብሔር ነው የምልሽ። ለቺ የእናት ቡዳ ተንከሲስ እኔ ሴትና ሴት ልታበዛ ተመሳሳይ ጾታ ልታበዛ ተልካ ይሁን አላቅም። ባልና ሚስቶችን ስታይ ታለያያለች። ይማርሽ አንዷ እኮ እሷ ቤት ገብታ ማለት ነው አቡዬ አንቺ ቤት ነው የተፋታሁት ከባሌ ጋራ አንቺ እንግዲህ አጋቢን ባልፈልግልኝ ነው ያለቻት። ማርያምን ነው የምልሽ። ገብቶሻል? እቺ ትዳርን የምታለያይ ልጆችን ሜዳ ላይ የምትበትን የምታበረታታ ጎዶሎ ናት። እቺ ቁመቷ አጠረ እንጂ እግዚአብሔር ምስክሬ ናት። እቺ እንደ ቁመት ቢኖራት ማለት እንደ ሀገር ገብታ እኮ ሆቴል ይዛ እኮ ነው የቆየችው 24 ሰዓት። ልክ እዚሁ እንደምናያት ቲክታክ ላይ ነበር ስናያት የነበረ። እናት አባቷ ቤት የማትሄድ ጎዶሎ፣ እናት አባቷ ጋራ የማትስማማ ቤተሰብ የሌላት ባዶ ናት እቺ ሴትዮ ማለት ነው። ምክንያቱም ልጅ አትወድም። አሁንም በሆዷ ልጅ ይዛለች። እንደው ምን አይነት ልጅ እንኳን የበፊቱ ዱዳ ተፈጠረ ከዛ በኋላ አወራ አይደል? ከዛም በላይ ሊሰጣት ይችላል። አናውቀውም። አሁንም ግፍ አትስራ። ልጆች እየበተነች ነው በምታረገው ነገር ላይ። እንደው ሀቀኛ ኮለች ከሰው ጋር ብትቆም ፋኒ ጋር ነበር ዛሬ የምትቆመው። ለፋኒ ነበር ድምጽ መሆን የነበረባት ማለት ነው። ጂጂኪያ ምላሷን ፈርታ ከቤታየው በላይ እኮ ብሔርን የተሳደበ የለም። ማናትን ቁርጥ እኮ እሷ ቤት ስገባ እኮ ማለት ነው አንቺ ብሔርተኛ ነሽ ብላ እኮ ነው ገና ገስት ልካ ስገባ ስለምን እንደምታወራች ሊሳታቅ እኮ መንቅራ ያስወጣቻት ነው። እሷ ቤት ብዙዎች ነበሩ
ስለ ፖለቲካ የሚያወሩ አብሮ ምናምን ነገር እያቀማጠለች የምትጠራ ብዙዎች አሉ። ገብቶሻል? እንቅርቴን ግን መንጥላ ነው የጣለችው። ያን ትናንትና በኦሮሞ ህዝብ አትወደጅም ወይ ገለመሌ የምትባባለውን እሱን ለማካካስ ነው ወይ? እኔ እንዳንቺ በሆነ ቂጤን ቆላ ነበር፣ እንዳንቺ አብር ነበር። በአንድ ጎንም ደግሞ ሳብርን እየሰደበቻት እኮ ነው። አንቺ እብድ ነሽ፣ ልጆችሽን በትነሽ ባትላትም እኔ እንደሱ አብዳለሁ ማለት እያበደች ነው ተዋት ማለት እኮ ነው። እና እቺ ህዝቡ ነው ዳስኮራው ነው። አረብ ሀገር የሚሰሩ እህቶቻችን እንደ ሻማ እየቀለጡ የሀቢባን ባል እያኖሩላት ነው። ቤት ተከራይተው ገረድ ቀጥረውላት፣ ሰራተኛ ቀጥረውላት፣ እሷ ባሏን ታቅፋ ማንታ ልጆች ትመኛለች። እነሱን ባሎቻቸውን ፍቱ እየተባሉ ምን እንዳስነካቻቸው ምን እንዳዞረችባቸው አናውቅም። ዳስኮራው 24 ሰዓት እየሰራ ክሬዲት እየተበደረ እያመጣ እየሰጣቸው ማለት ነው። ባሎቻቸውን በነፃ ምንም ሳይሰሩ የነሱ ባል የነ ቤታየው ባል የነ ጂጂ ኪያ የጂጂ ላለው የነ ሀቢባ ባል ኧረ ብዙዎች ማለት ነው ቁጭ ብለው እየበሉ እየኖሩ ነው። ምንም ነገር እንግዲህ እነሱ 24 ሰዓት ሰው ቤት እየሰሩ የሌላቸውን ገንዘብ እነሱ ቲክታክ ላይ ቁጭ ብሎ እየቆጠሩ ነው። ገብቶሻል? በማያውቁት ይሄን ያህል ገንዘብ እርዳታ ይፈለጋል ምናምን ሲባል እነሱ ተቆራኝተው አዲስ አበባ ላይ ቲክታከሩ የሄደ በየሆስፒታሉ የካንሰር የኩላሊት ታማሚ ምናምን ነገር በጥየቃ ይገባሉ። ቪዲዮ እየቀረጹ ይፖስታሉ። ከነ ሀቢባ ጋራ እጅና ጓንት ሆነው ብዙዎች ናቸው ተደራጅተው ማለት ነው። ከዛ በኋላ ይሄ ህዝብ 2 ሚሊዮን 3 ሚሊዮን ተጠይቋል። ሲጠየቅ ማለት ነው አብዛኛውን ቀርሞ ከፊት የሚሰጠው የወር ደመወዝ እያለ የሚሰጠው የመዳም ቅመሞች ናቸው። ገብቶሻል? በደንብ እየታለቡ ያሉት ማለት ነው። እቺ ጎዶሎ እነሱ ነገ አገራቸው ገብተው እንዳያገቡ እንዳይወልዱ ቤተሰቦቻቸውን እንዳያግዙ በየወሩ የህፃናት ታመመ ገለመሌ ታመመ እየተባሉ በየወሩ ነው እየመጡ ቃል ሀቢባ ቤት የሚገቡ የሚሰጡ። እንደውም አሁን ላይ ቀዝቅዘዋል። እኛ ሁሌ እየወጣን እየተናገር አሁን ላይ እንደ በፊቱ እየሄደ ቃል የሚገባ ሰው የለም። እግዚአብሔርን ነው የምልሽ። በፊት ላይ ባየሽ ከሳምንት እስከ ሳምንት አንቺ የወር ደሞዜ እኮ ነው። አንቺ ሀቢባ ቤት እኮ የወር ደሞዜ ስትል እንደነበረችው አንዷ እኔ በሆነ ጊዜ ጉቺ ቤት ገብታ ከታች ማለት ነው ማርያምን ነው የምልሽ ከታች እባክሽ አባቴ ታሟልና ለአባቴ የማዳኒት መግዣ እባክሽ ብር ላኪለት ብላ ጉቺ በኮሜንት ስጠይቃት ጉቺ ከአንዳንድ ነው። ሀቢባ ቤት ብትሆን ማለት ነው ወይ ሞዴሬተሮቿ ውሾቿ ሚዩት ያደርጓታል ወይ ብሎክ አድርጎ ያባረሯታል። ጉቺ ከአንዳንድ ነው አስገብታት የአባቷን አካውንት ተቀብላ ገንዘብ የላከችው። ቅድም አንቺ ቤት ገብታ አንዷ 25,000 ብር ጠይቃ ሂጂ ነው የምትለው። ሂጂ ውጪ፣ እኔ እርዳታ ላይ አይደለም እኔ ገንዘብ አልረዳም ነው የምትለው። ገብቶሻል? አሰጥም ሀቢባ እኮ እኛ እየሰደብናት እኮ ነው። አንድ አበባ ማሰጠው እኮ የቤታዮ ጌም ላይ ከማሜ ጋር የተጫወቱ ጊዜ የመጀመሪያ ብላ ጊፍት የሰጠችው እኛ እየሰደብናት መቀበል እንጂ መስጠት ማች አንቺ ደደብ እያላት እየሰደብናት እንጂ ድንክዬች ጎዶሎ እያላት እኮ ነው መስጠት አሁን ጀምራ 30 ምናምን ሌብል የገባችሁ ማለት ነው። ለዛ አሁንም በሁዷ የተሸከመችው ልጅ በቁመት ከሷ ሊያንስ ይችላል፣ በምን ሊሆን ይችላል። ከምትሰራው ግፍ ትቆጠብ፣ አሁንም ትቆጠብ። የሰው ምላስ እየፈራሽ ማለት ነው። ጀግና ናት ምናምን ብትጠቁር ብትከስል እንዴ ሴቶች ሲያለቅሱ እኛም ሴቶች ነን አንፈልግም። ሴቶች የሆነ ግፍ ሲደርስባቸው ያ ማለት የወንዶች ጠላት አይደለንም። እኛ ወንዶች ልጆች አሉን፣ አባቶቻችን ወንዶች ናቸው፣ ወንድሞቻችን ወንዶች ናቸው። በሚዛን በሀቅ ነው እንጂ የምንሄደው። ለእኔ በአሁኑ ሰዓት ጀግናዬ ፋኒ ነው። የጂጂ ኪያ ልጅ አርታ ጥላ የወጣች ነው። እንደ አሯ ነው አራች አውጥታ ልክ እንደ ቆሻሻ ነው አውጥታ ልጆቿን የጣለቻቸው። ለዛውም በጀርመን አገር ላይ ማለት ነው። አላሳድግም ከልጆች ጋራ አልቀመጥም ብላ ቂጧን ለመቁላት እርቃኗን ለመውጣት ከከሌ ጋራ እናቲቱ አጣባሽ ሆና ከከሌ ጋራ ለምን ልጄ ጋራ ጌም አትጫወቱም እያለች ጌመሮቹን እየተሳደበች ኢትዮጵያ ያሉትን ጌመሮች ለምን ከኔ ጋር እንዲያረጉም ለምን ከልጆቼ ጋር ሂጂና ከነጮች ጋር ተጫውቺ ሂጂ ከጀርመኖች ጋር ተጫውቺ ምናምን
አይፈልጉም ልጆቹ። እስቲ ለጌም ሲገቡ ማርያምን አንቺ ስለማታይ ነው። እኛ እንዞራለን እናያለን። ፊታቸውን እንዴት እንደሚከሳክሱ ብታይ እኮ ማለት ነው። ኢትዮጵያ ያሉት ጌመሮች እቺ ልካ ምናምን ድምጿ ሁላ ተቀያይሮ እምናጋት ሳምሪ እኮ አይደለችም። አንቺ ከፋኒ ጋር እኮ ያለች እኮ ማለት ነው። ግርማ ሞገሷ ጥላ ከለላ ርቋታል 24 ሰዓት። እናቲቱም እዛ ቤት አትሄድም ብቻ ነው። ከስራ ከትምህርት ቤት ስትመለስ ቤቷን እየዘጋሽ ምናምን ትራሷን አቅፋ እየየ ነው የምትለው። ታለቅሳለች፣ ታብዳለች። የፋኒ ናቅፎት አላስቀምጣት ብሏል። የልጆቹ ሳይሆን ልጆቹን ራሷን አትፈልጋ የጣለችው። ባይዘዌ ፋኒ ተገዶ ምናምን የሚባለው ጀርመን ሀገር ላይ መገደድ የለም። አልፈልግም ካለ እሱ አልፈልጋቸውም እንዳልሽ አልፈልግም ሲል መንግስት የሚባል አለ። መንግስት ተረክቦ መንግስት ያሳድጋል። ለዛ እቺ የቀነዘረባት ማለት ነው በድብቅ ውጪ መንገድ ላይ ማለት ነው። እስቲ በህግ ያስጠይቃታል እኮ በሚሄድበት ልጆቹን መንገድ ላይ እኔ ልትተናከለኝ ነው ልጆቹን መንገድ ላይ እየጠበቀች እንትን ትላለች ካለ እኮ ማለት ነው መንግስት ልጆቹ ጋር ትድረሽ ከተባለች እኮ ትድረሺ ነው። መሄድ አችልም። ፋኒ ሄዶ ለህግ ማሳወቅን አለበት። አንተን ለመተናከለው አንተን ልትተናከለ አልቻለችም። የፈለጉትን ያለሙትን አላሳኩም። ከዚህ ጀርመን ሀገር የሚባል ሀገር ላይ ሊያጠፉ ነው የሚፈልጉት። እግዚአብሔር ነው የምለው። ልትተናኮለ ፈልጋ ነው እዛ ድረስ መንገድ ላይ ጠብቃ መንግስት የከለከላትን ልጆች ብላ ሄደችና ልጆች አገኘው ለማለት ማለት ነው። እንደ ሌባ በሆዷ ተሸክማ ማለት ነው። እንደ ሌባ ፎቶ ልክ እከሌ አብሬሽ ፎቶ ልነሳ እንደሚባል ሰርቃ ልጆቿ ጋራ ማለት ነው። እቺ የወላድ መሃን አርታ የጣለች ደደብ አህያ ናት። እርቃኗን የምታበድ እብድ ናት። ድሮም ማለት ነው እናትን አይተ ልጅን አግባ ነው የሚለው። የማን ልጅ ናትና ነው? የማን ልጅ? የጂጂኪያ ልጅ እኮ ናት። ጂጂኪያ ከልጆቿ እኩያ ጋራ የምተኛ ከህፃናቶች ጋራ አንሶ ላይ የምትጋፋ። አረ ዩዘሩ በእናትሽ ወይ ውጪ ወይ ቢዩት አድርጊ። አረ ታስቂያለሽ አዴ። አታቁ ጋይስ ሲሪየስ አድርጉት ጉዳዩ። ግጭበት እየሳቀች ነው ዩዘር። ሲሪየስ ካልሆናችሁ እንደት ነሽ? ደህና ነሽ? እግዚአብሔር ነው ብዙ ማውራ ጉዳይ ቤት ሲጨርስ ንገር። ያ ለዛ ማለት ነው ሄሉዬ፣ እቺ ሴትዮ እብድ ናት። የጂጂኪያ ልጅ ናት። የማን ልጅ ናት? ጂጂኪያ የሁለት ወንድና ሴት ነው ጥላ መጣች። እድሜ ተመሳሳይ እድሜ ላይ ተመሳሳይ ታሪክ ነው የሰራችው። ሳምሪ የምትባል ቆሻሻ ማለት ነው። አርታ ጥላ የምትሄድ ኢትዮጵያ ላይ ሰው ቤት አሻሮ ቆልቶ እንኩሮ ጤፍ አበጥሮ ልብስ አጥበው ልጆቻቸውን ለዘመድ ያለመስጠት ዋጋ የሚከፍሉ ጀግና እናቶች አሉ። የትኛዋ ናት? በእኛ ዘመን ማለት ነው ልጅ ወልዳ በእኛ ጊዜ ልጅ ወልዳ ልጇን አልፈልግም ብላ ጥላ የምትወጣ እስቲ የትኛዋ እናት ናት? የጂጂኪያ ልጅ እኮ ናት። ሳምሪ እኮ ናት ወዳ። ለዛውም እግዚአብሔርን እኔ በህይወቴ አይቻላቅም። መንግስት በሰጣቸው ቤት ላይ ያን ቤት እኮ ከፋኒ ጋር ሲከራዩ ሁለቱ ልጆች ተቆጥሮ ነው። እዚህ ሀገር እንደዛ ነው። በቤተሰብ ቁጥር ነው ቤት የምትከራይ። ገብቶሻል? እነሱ ሁለቱ ልጆች ተቆጥረውበት በዛ ቤት ላይ ሜሉን ተደርጓል። ሂዱ ጥሩ ተብለው ልጆች ከቤት ውስጥ ሲባረሩ ልክ አንዳንድ ክፉ አሰሪዎች ኢትዮጵያ ላይ ከሰራተኛ ልብስ ገፎ እንደሚያባረሩ ልብሳቸውን ሳይቀር እኮ ገፋ ያባረረች ቆሻሻ እኮ ናት። እኔ በዩጋንዳም ታዲያ እንደ ልብሶቿን የተረከበ የህፃናቶቹን ልብስ እቺ እንዴት ለኔ በሷ ልቀና እችላለሁ? ወልዳ ከልጆቿ ልብስ የምትቀማ ቆሻሻ። ትናንት ማሬ ስትለው የነበረ ለወለደችላቸው ልጆች ነገ ያድጋሉ ልጆቼ ቢያዩ ምን ይሉኛል ሳትል የልጆቿን አባት ሚዲያ ላይ ወጣ ያልሆነ ስም የምትሰጥ ደደብ። ለዛውም ትናንትና እናቷ ከነፌስታሏ ስታባረራት ከነፌስታሏ የተቀበላት ቤት ሳይኖረው መንግስት በሰጠው ሃይም ውስጥ የተቀበላት እኮ ጀግና ነው። እሱ እኮ ለሷ ባለውለቷ ነው። ግራ ገብቷት መሄጃ በጠፋ ሰዓት እኮ እናቲቱ ሂጂ ብላ እኮ እናቲቱ እነሱን አባራ ነው ወንድ ያስገባቻል። ሂጂ ብላ ከነፌስታል ስታባረር እኮ ያን ፌስታል ይዛ ሳምሪ ቤት ፋኒ ጋር እኮ ነው የገባችው።
ማሬ ስትል የነበረ እንደንትን ስትግጣ ስትልስ እንዴ ከስራ ልጁ መጥቶ ላዩ ላይ ወታ ቁጭ ብላ ኧረ እንሂድ እንተኛ እያለች በጠራራ ፀሐይ የነበረች ዛሬ ላይ ምን ተገኘ? አላምጣ እንክታ አድርጋ በልተው ማለት ነው እንዴ። እስከ መቼ እኔ እንደ እናት እንከባከብሻለሁ፣ እንደ ባል ተንከባከበኝ፣ እንደ ልጆች እንደ እናት ልጆችሽን ተንከባከበኝ፣ ወጥቼ ስራዬን መስራት አለብኝ ነው ስላላት ብቻ ወጣ በአደባባይ ላይ አይችልም ምን አይልም ምናምን እየተባለ ስም የሚሰጠው እቺ ደደባህያ ማን አባቱ የትኛው ወንድ ነው የሚጠጋት? የጅጅክ እያለች ያፋ መስፋቱ ያፋ ቀድ ራሱ ጆሮዋ ስር እኮ ነው የሚገባ ስትዝግ እንደው ማርያምን እናቲቱ ትሻላለች። እንደው የእናቲቱ ፊት ሙሉ ነው። እቺ እኮ ጣውላ ናት። በዛ ላይ እንዴት እንደሚቆላት ትናንትና ወንዳ የጣለች ሴት የኔ ልጅ ሀደኮ የሚለኝ ጠብሳለች ኢትዮጵያ ላይ ምናምን በምኞት እመኝን ጂጂክያ በረጅም ስንጥር የሚነካት ወንድ የለም ያንቺን ልጅ። ምክንያቱም አንቺም ሆዴን አስገብተሽ የሰጠሽውን ስም ስለምታቂ እሷም ከልጆቿ ላይ ልብስ የገፈፈች እናት የመጀመሪያ ኢትዮጵያ ብቸኛ እናት ልጆቿን ወደ ውጭ ስታባረር ምንም ነፍስ ከማያውቁት ህፃናቶች ላይ ልብስ የገፈፈች። ምክንያቱም እሷ ሰውን ካልተደገፈች ሳብሪ መቆም ስለማችል ባይዘወይ ማለት ነው። አዳምና ማናት ፊሎሜና ልትደገፋቸው አትችልም። ህፃናቶች ናቸው፣ ነፍስ አላወቁም። ጂጂክያ እንዳትወርቅ ልትደገፋት ነው የሄደችው። ብቻ መቆም አትችልም። አጋዥ ትፈልጋለች እቺ ልጅ። እነዚህ ህፃናቶች ደግሞ ነፍስ አያውቁም። ብትታከካቸው ምን ብትልም ቪዲዮ ግን ያስቀመጠችው ማለት ነው። እንደ ፋኒ ባይነግራቸው እኛ እንነግራቸዋለን። ልጆቹ ማለት ነው አንድ ሀገር ላይ ነው ያለነው፣ አንድ ከተማ ላይ ነው ያለነው። ጂጂክያ ለነፊሎ ማለት ነው እነሱ ይደጉ እንጂ ፋኒ ባይነግራት አንቺ ያደረግሽውን እና ሳምድራ ያደረገችውን ለፍሎና ለአዳም እንነግራቸዋለን። ከመናገር የኢትዮጵያ ህዝብ ወደ ኋላ አይልም። ይሄንም ማለት ነው። ለዛ ጂጂ ማናት ሀቢባ አሁን ላይ ቀዝቅዞባታል። የለም እንደ በፊቱ 20 ሺህ ሰው ተመልካች የለም፣ በርዷል። የለም ህዝቡ ነክቷል። ቅድም አልሽ እኮ 24 ሰዓት ካላረገዝኩ ማንታ ስትል የነበረ አሁን ጭና ቁጭ ብላ ማስቲካ ልክ ልብስ እንደሚያጥብ ሰው ነው የሆነ ድንጋይ ላይ ቁጭ አድርጎ ልክ ልብስ እንደሚጨፈጭፍ ሰው ልብስ ማስቲካ ባንድ ስታስገባ በጎን እየወጣ ማለት ነው። እቺ ጠርባ ማለት ነው። እቺ ድንክዬ አንቺ ማርያምን የኢትዮጵያ ህዝብ ከነከሰሽ አይለቅሽም። በሰላም ይገላግልሽ እንድንልሽ አፍሽን ሰብስበሽ ቁጭ በይ። ይሄ በሌላው ለመወደድ ሌላውን እነካለው እኔ ባሌ ነው የሚያኖረኝ የምትይው ያንቺን ባል እያኖረ ያለው ዳስኮራው ነው። ያንቺን ባል እያኖረ ያለ የመዳም ቅመም ነው። ኬት አባሽ አምጥተሽ ነው ያንቺን ባል የሚያኖርሽ? አንቺን አይደለም ለአንቺ ገረድ ቀጥሮ እኮ እያኖርሽ ያለ የኢትዮጵያ ህዝብ እኮ ነው። የመዳም ቅመሞች ናቸው። ከየት አምጥተሽ ከምን አምጥተሽ በደህና ጊዜ ሳይነቃብሽ የወር ደሞዝ እያሉ እያመጡ ስለነጋቸው ሳያስቡ እያመጡ ሲጦሩሽ ነበር፣ ከነባልሽ ከነ ልጆችሽ ማለት ነው። አሁንም አርፈሽ ካልተቀመጥሽ በሆድሽ የተሸከምሽው አንቺ ኩባያ ነሽ። ነቢ ልጅሽ መለኪያ ሊሆን ይችላል። ሀቢባ ተጠንቀቂ። እግዚአብሔር ነው የምልሽ። አሁን ትንሽ የቆጠቆጠችዋል አካውንትሽ ማለት ነው እንድትበላ ከፈለሽ ማለት ነው። ቀጥይ በጂጂ ለመወለድ ጂጂ ማለት ነው ማንንም አትወድም ከራሷና ከራሷ ውጭ ማለት ነው። ሳምሪ ጋር ራሱ የሰው ምላስ ምን ይለኛል እያለች ነው። እንዴት ነው የትኛዋ እናት ናት ልጇ ትዳር ፈታ ልጆቿን በትና ልጇን የምትወድ እናት ማለት ነው። ልጇ ትዳር ፈታ እዚህ ሶሻል ሚዲያ ላይ መታ ጋለሞታ እንድትወልክ እንደ ሴተኛ ዳሪ ተካኩላ ምናምን እርቃኗን ምናምን ሴተኛ ዳሪዎች ራቁታቸውን የሚገቡት እኮ ቢዝነስ ለመስራት ነው አይደል? ተከፍሏቸው ገንዘብ ማለት ነው። ሌላው ወንድ ጋር ለመውጣት ማለት ነው። እነዚህ ደግሞ ወንዶች እንዲራኩባቸው ባሉበት ቦታ ላይ እርቃናቸውን እየወጡ ራሳቸውን ያማስላሉ። የትኛዋ እናት ናት ልጅሽን በትነሽ ነይና ሶሻል ሚዲያ ላይ ጋለሞታ ሆነሽ እበጂልኝ የምትለው? የትኛዋ እናት ናት? ጂጂክያ ልጆቿን ያልወደደች ሀቢባ አንቺን አትወድሽም።
ማንም የልጅ ልጆቿን ያልወደደች ሳምሪን ብትወዳት ኑሮ ልጆችሽን ሰብስበሽ አሳድጊ። እናንተ ባትስማሙ ልጆቹን አምጪና ያሳድጋቸዋለሁ አንቺ እንደፈለግሽ ሁኚ ትላት ነበር። አትችልም። ማንንም አትወድም ጂጂኪያ። እኛ እናውቃታለን። ስንት ዓመት ሙሉ ይኸው ሶሻል ሚዲያ ላይ ከፌስቡክ ከዩቱብ ጀምረን ነው ጂጂኪያ የምናውቃት። ቲክቶክ አሁን ነው ይመጣ። ለዛ ጂጂኪያ ተወደኛለች ብለሽ በፋኒ ላይ አፌን ከፍታለሁ በቲ ቀንታችሁባት ነው ብለሽ ድፍን ህዝብን ሴቶችን የምትናገሪ ከሆነ ኔቢ አንቺ ልትቀኝባት ትችያለሽ። ሳምሪ በቁመት ካንቺ ስለምትበልጥ ይሄው ነው፣ ሌላ ምንም ነገር የለም። እኛ በቁመት ከሷ ስለማናነስ ከሷ በልጣለሁ እንጂ ከሷ ስለማላነስ እኔም ሌሎቹን በሷ ሊቀኑባት አይችሉም። እንደ ቁመቱ ያጠረ እንኳን እንዳንቺ በጂጂኪያ በሳምሪ ሊቀናባት አይችልም። ልጆቿን የበተነች ናት፣ ቤቷን የበተነች ናት። በአንድ ወንድ ከመጠራት በሁሉንም እያነካካው እያምታታው ልጠራ ብላ ልጆቿን በትና አደባባይ ላይ የወጣች ቆሻሻ ናት። የጂጂኪያ ልጅ ትል ያለባት ይመስል እኮ ነው። ልክ ወተት እንደሚናጥ እኮ ነው የሚንጣት። ሌላ እኮ በስርዓቱ ነው የሚለምነው። እግዚአብሔርን እንዴ ካልተቆሉ ጊፍት አይሰጥም ተብላ ነው በሌላ መንገድ። በቀደም ደግሞ እርቃኗን የመጣችው ሄሉዬ እርቃኗን መታ እየዞረች ታሳያቸው ነበር። ጀርባው ማለት ነው አንድ ነገር የለ። እርቃኗን መብራን ነው የምልሽ። አንቺ እዚህ ሀገር ላይ እኮ ብርድ እኮ ነው ያለ። ጀርመን ላይ አሁን ያለው ብርድ ማለት ነው እግዚአብሔርን በቃ ድሪቶ ለብሰን ጃኬት ደራርበን ነው እስቲ የምንወጣ ማለት ነው። በጣም ነው የሚበርደው። በረዶ እየጣለ ነው እና እርቃኗ ወታ ማለት ነው እንደዛ የምትቆላው እሷ በግድ እየበረዳ ሰውነቷ ላይ ራሱ የሆነ ነገር የወጣባት ራሱ ያስታውቃል። የብርድ የሆነ ሽፍ ይልብስ የለ ብርድ ሲመታሽ እንደዛ አይነት ነገር ማለት ነው። ይሄ ሁላ ለምንድን ነው? ያንቺ ጌጦችሽም ብርቆችሽም የነበሩ ማርያምን ነው የምልሽ አዳምና ፊሎሜና ነበሩ። እነሱን ወልደሽ ጥለሽ ምን ወልደሽ ላለ ወልደሽ እኔ ስታሳድጊ ፋኒ ነው በሚለው አስተካክል። ፋኒ ነበር። አዎ እንዴ ጌጧ ፋኒ ነበር። የስ ምንም የማይካደው ጌጧ በአንድ ሰው ከመጠራት እኮ በሺዎቹ ልጠራ ብላ አምታታችሁ እንዳለ በቃ። ሰው ደግሞ ጥሎበት ወንዶች አይወዷትም። ገም ራሱ ልካላቸው ስገባ ማለት ነው። ስለምትበጠበጥ ይሁን አላውቅም፣ ምን ስለምትሆን አላውቅም። ባለፈው ራቼ ምን አይነት ዘፈን እንደጋበዛት ውበት አለኝ ብለሽ ብትናጪ ታዲያ ምን ሸንጆፍ ነበርኩኝ ከታች ዘፈን ዲዲ የምትባል ዲጂት ከሆነ ናኦሚ እንደዛ አረባሹ እንደዛ የሚበጠብጠው ልጅ እሷ ስገባ እሷ ተብተብ ለራሷ ታስደርግ ብሎ እንደዚህ ብሎ ነው የሚቀመጥ። ቄስ ተማሪ ነው የሚመስለው። አላየሽም ወይ? ኢትዮጵያ ስትሄድ እኮ በፊት ከፋኒ ጋር ማለት ነው እንዴ ያላት ግርማ ሞገስ ከዩቲዩበሮች ጋር እዚህም ይጋበዛሉ ይሄዳሉ ምናምን ነገር። በአሁኑ እኮ ማለት ነው ማሚ ብቻ ነው የተቀበላት። ፎቶ ለመነሳት ካሜራ ሆኖ ማሜ ነበር። ማሜ አሳዝኗት አፈር ልብላ። ነቢ ጂጂኪያ ደውላለት አደራ ብላው ነው መሰለኝ። አሳዝኗታል። ማሜ የበርጫውን ችለ ምናምን ከቻልሽ እሺ ይልሻል። ፀጉሩን አስቆርጠው የክለቡን የበርጫውን ችለውት ነው ስንት ወጪ አውጥተንብህ አለችው እኮ ጂጂ ስትጣሉ አላየሽም? እስማ በለመንፈስ ቅዱስ እግዚአብሔርን በጣም ነው ያፈርኩት ማለት ነው። አስበሽዋል? እይ እንግዲህ እንደገና እዚህ ጋር ራቼ በቀደም ሲጋብዛት እስቲል አንበሳውን ያወረደችላት ማለት ነው። ዳንኤል የሚባል ጾታውን የቀየረ ዲዲ ብላ የመጣች ቡሽቲ እኮ ናት። ማርያምን ዳንኤል ነው የሚባለው ዲዲ ማለት ነው። ዲዲ ነበረች ቶፕ ጊፍተሯ አንበሳ ያወረደችላት ማለት ነው። እንደውም ትናንትና ማታ እናቲቱ ጂጂኪያ ለዲዲዬ አስበሽዋል? ለጥቅም ብለው ወንዱን አንቺ በሉኝ ስለምትል ብቻ አንቺ እያሉ እየጠሯት ማለት ነው። እችም ደግማት ቅባት ገዝተን እንልክላታለን እና ትልኪላታለሽ የገና ስጦታ እያለቻት ማለት ነው። እና ራቼ የጋበዛት ሙዚቃ መጀመሪያ ላይ በጣም ያምራል አለችና መልእክቱ ለሷ እንደሆነ ሲገባት ይሁን አላውቅም። ከዛ ላይ ማለት ነው
አዎ በቃ እኔ ልክፈት እንደ ሌላ ሙዚቃ አለችው ማለት ነው። የሚገባት ከሆነ ሁሉ ማርያምን ወጣቱ ኢትዮጵያ ላይ ጌም የሚጫወቱ ጌመሮች ማለት ነው አይፈልጓትም። እናቲቱ ወጣ በዛፍ እንደ ኤርሚ ታውቂያለሽ? ኤርሚ ኤችዲ ጂጂኪያ ሙልጭ አድርጋ ሰርባለች። ኤርሚ ኤችዲ የሚባለው ልጅ ማለት ነው ሰው የማይነካ በጣም ዝምተኛ ከሰው ጋር የማይጣላ ጌመር ነው። ታዋቂ ነው፣ ተጫዋች ነው። ገብቶሻል? ከሷ ጋራ ላከችለት። አይ ልወጣ ነው አለና ከሷ ወጥቶ ለሌሎች ልኮ ጌም ሲጫወት ጂጂኪያ በሌላ አካውንት ትከታተለዋለች። ልጄን እንዲያድርጓል ስሞታ ሁላ ለጆን ዳንኤል ሁላ ተናግራለች። ጂጂኪያ ምን እንደሆነ ታውቂያለሽ? ራሷ እንትና እነሱ ዋና አላማቸው ልጇ ብቻ እንትን ጀርመን ላይ ብቻ ራሱ 60,000 ዩሮ በላይ ያለባት እዳ የመኪናና የገና የኢኪያ የኩሽና እቃ ራሱ እሱ አለ። እንደገና ደግሞ ወረቀትኛ መታ ልታሳየን ስለፈለገች ሱቅ ገና 5% የተከፈተ ያለ እንግዲህ ጊዜው ካለፈ እሱም ይጠቃልላል። ገባሽ? ቤትም ከፋኒ የገዛላት የነበረው አለ አይደል? ይሄ እዳው ገብተው 15% አሁን ተከፍሏል። ገብቶሻል? ይሄ አለ። ይሄ ሁላ እዳዎች ስላለ እሷ ጌም ብቻ ተጫውታ ገቢ እንደምታገኝ ነው የምታውቀው። ጌመር ስትሆኚ ሰጥተሽ ነው የሚሰጥሽ። እነ ጆን ዳንኤል ምናምን ኢትዮጵያ ላይ ሆነው ኤርሚ ራሱ 41 ነው 42 ሌቭሎች ናቸው ኢትዮጵያ ሆነው። እንግዲህ አስብ በትክክል ጆን ዳንኤል 43 ነው። ኤርሚ ኤችዲ 41 ሌቭል ሳትሰጥ እንትን ትሪፕል ምናምን ትላለች። እተካም ልቃ 27 ሌቭል ገብታለች። 27 ሌቭል የገባችው እዚህ ጋር የምትለቅመውን እየወሰደች ለእናቷ እየሰጠች ለእናቷ አንበሳ ይሄ ምንድነው የሚባለው? ይሄ 44,999 ማለት ነው። ምንድነው ቲክታክ ምን እንደሚሉት በቃ እዚህ ጋር የምትለቅመው ማለት ነው። ሌብሏ እንዲታይ ይሁን አናገም ወስዳ ለጂጂኪያ ነው ስሰጣቴ ነበረ። አንድ በይ እንደገና ከሴቶች ቲክቶከሮች ጋር ደግሞ ጌም መጫወት ጀመረችና ማለት ነው ጂጂኪያ እየሄደ ሰፖርት ታደርጋታለች፣ ልጆቹን ታስቀጣቸዋለች። ለዛው ምን ብላ ለ3 ቀን የኔ ፎቶ እንትን ፕሮፋይል አድርጉ ለ3 ቀን ስትል ማለት ነው አንዷ እኔ አላረግም ብላ ነው ጥላት የወጣችው። ያን እንደስ እምሰጣት የነበረችው ማናት? ጂጂኪያ ነበረች አንበሳ ያወረደችላት ማለት ነው። እርስ በራስ ነው። እችኛ እዚህ ለምን እናወስዳለን? ልጇ ትሰጣለች። ልጇ እዚህ ጋር ለምን ያለችው ማን ነው ፕሮፋይልን አድርጎ ያለችው? ሳምሪ እውነት እንደ ቤታ እንደ ለራችም እኮ በቀደም ብለዋለች። ፎቶ ለጥፎ ይሄዳል ማለት ነው እንደ ቤታ። አዎ ለራቼ ራሱ እኮ በቀደም ቅጣት ላይ ማለት ነው የወረደልኝ አንበሳ ነውና የኔን ፎቶ ለ3 ቀን ፕሮፋይል አድርግ ስትለው ማለት ነው እሱ ደግሞ የእሱን የእህቱን የአጫሉ እንደሳ ነፍሱን ማጸደ ገነት ያስቀምጥ የሶስቱን ነበር አቀራብሮ ፕሮፋይል ያደረገ። ይሄ ፕሮፋይሌ የፈለገ ሰማይ ዝቅብን ምድር ከፍብኝ ፕሮፋይሌን አልቀይረው አላነሳም አላረግልሽም ብሎ ወሰደ። ወይም ደግሞ ስሟ እንዲታይ ጠኔ ቢኖርባት ነው ገጽ አዎ ማርያምን ነው የምልሽ። ያንን ነው የምትፈልገው። በስንት መከራ ፈልጎ ያገኘውና የሀጫሉን ፎቶ ቀይር ትለዋለች። እግዚአብሔር ምስክሬ ነው። ቀይር ብለው ነው አላረግም ብሎ ነው ሻወር ይወሰደላት ማለት ነው። በቀደም ሙዚቃውን የጋበዛት ቀን ማለት ነው። ገባሽ? እና እዚህ ጋራ እናቲ እና ኢትዮጵያ ያሉት ማለት ነው እስቲል እዚህ ጋር ቢለምኑ እንኳን ማለት ነው እርዳታ ላይ ሄዶ ይሳተፋሉ፣ እርዳታ ይሰጣሉ። የሆነ ጌመሮቹን አዳዲስ የሚመጡትን ሰፖርት ያደርጋሉ፣ ያግዛሉ፣ ይረዳሉ። ገብቶሻል? እችኛ በቂጧ ውስጥ ወጥፋ የትኛው ነው አንዳንድ አሽቃባጭ አለቅላቂ ልጆቻቸውን የማይወዱ ልክ እንደሷ ልጆች ወልዶ የበተኑ ሴቶች ናቸው እየሄዱ ሰፖርት የሚያደርጓት። አሌሌ ጋለሞታዎች ናቸው። እቺ ጀግና ናት፣ ጎበዝ ናት፣ ሳምሪዬ ምናምን ነገር እያሉ የመጀመሪያ እኔ ሳምሪ ጋር የግል ጥላቻ የለኝም። ለኔ የአይኔ ብሌን እናቴ ልትቀር ትችላለች። ልጆችን እና እናቴ እኩል አላረግም። ሀቢባ ድንኳን እየረሳሻት ነው። ዋናዋ አጀንዳ እሷ ናት። ያራረሳትም ሀቢባ እኮ ማለት ነው ከራሷና ከልጆቿ በላይ ምንም ነገር የላትም። የትዳር ጠንቅ ናት።
አንቺ ኢትዮጵያ አገር ቤት አንቺ በአረብ ሀገር ላይ 16 ዓመት ቆይተሽ ኢትዮጵያ ስትሄጂ ማለት ነው እንደው ማን ይሙት የትኛው ኢትዮጵያዊ ነው የሚያደርገው? ሆቴል ይዘሽ ጋስታውስ ይዘሽ አልጋ ትኖሪያለሽ ወይስ እንደው መሬት ላይ ሰሌን አንጥፈሽ ፍራሽ ያለውን አንጥፈሽ ከቤተሰቦችሽ ጋር ነው ተጋፍተሽ የምታድሪ? እሷ እኮ ከቤተሰቦቿ ጋር ትናንት ወልዶ አሳድጓ ዛሬ ላይ ላበቋት ቤተሰቦቿ አባት እናቷ ደሃ ስለሆኑ አባቷ መርካቶ ላይ ነበር የሚሰሩት። አባቷ ሱቅ ያኔ መርካቶ ሲቃጠል ተቃጥሏል ስትል ሰምቻታለሁ። ገብቶሻል? አባቷ ስለደሃዩ ደሃ ዘመድ ስለሌለው ነው አባቷ ቤት የማትሄደው ከእናት ከእህቶቿ ጋራ ማለት ነው። እግዚአብሔርን ደሃ አትወድም እች ቆማጣ ማለት ነው። እች ቆማጣ ጎዶሎ ማለት ነው። ሀቢባ ባይዘዌ ስለማን ነው እያወራ ያለው? ስለ ሀቢባ ነው። እች ጎዶሎ ኩባያ ባሏ የሚያኖራ ከነ ልጆቿ ከነ ዲቃላዎቿ የሚያኖር የመዳም ቅመሞች ናቸው። የመዳም ቅመሞች ናቸው የሀቢባን ልጆችና ሀቢባን እያስተዳደሩ ያሉት ማለት ነው። እዚህ እንደ ሻማ እየቀለጡ እነሱ እንዳያገቡ እራሷ ባሏን አክፋ አረቄውንም ገዝታ ውስኪውንም ገዝታ የሚፈልገውን አሟልታ እየተንከባከበች እየተለማመጠች አብራ ትኖራለች። ከመዳም ቅመም ገንዘብ ከዚህ በዚህ ትቀበልና በዚህ እየሰጠች ማለት ነው። የመዳም ቅመሞች ግን ሰው እንዳይሆን